መሪካ የለም አይደለ? ደላላክ ማን ነው ያንተ? ተክላይ ያንተ ደላላ ተክላይ ነው? አዎ ተክላይ ነው ኮንታክት ያደረከው? ላላ አይደለም። ይመች ይመች። ኦኬ ያንተ ደላላ ይመች ነው። እሺ ከዛ ሁለቱ እየመሯችሁ ሄዱ። ሽፍታዎቹም ኢትዮጵያውያን ናቸው ብለሃል። ሽፍታዎቹም ሌሎቹም አራት መሪዎች ደሴም ታይም ደረሱ። የተመታው አብሯቸው የመጣው ነው አይደለም? አዎ። እሺ ወደ ሌላ ነገር እዚህ ጋር ሌላ ቦታ ካገኘው ጠይቃለሁ። አንድም ጠይቃለ ግን እሱ ልለፈውና፣ እሺ አንደኛው ከመሪዎቹ ጋር እያወራ ነበር አልከኝ። ከመጡት ጋር ነው የሚያወራው የነበረው ወይስ ከእናንተ ጋር ከመጣው ጋር ነው የሚያወራው? የመጡትና ሁለቱ መሪዎች ማለት ነው እና አንዱ ሽፍታ አንድ ላይ ነበሩ። ኦኬ አብረው ነበሩ። እሺ በቃ አራት ነበሩ ግን ሁለት ሆነ። አሁን ስትነግረኝ የመጡት አራት መሪዎች ነው የመጡት አይደል? ከዛ ሊቀበሉ ነው የመጡት አራት ናቸው። አዎ ከአራቱ ጋር ነው እያወራ የነበረው ሽፍታው። ከአራቱ ለምን ከስድስቱ ጋር ነው እንጂ አንዱማ እየተመታ ነው ከእናንተ ጋር ነው። አንደኛው እዛ ነው። ከአምስቱ ጋር ልበለው፣ ከአምስቱ ጋር ላድርገው። አንዱ ከአንተ ጋር ስላለ ሁለቱም እኮ ተመታና እኮ እዛ አልቆምም እኮ ከኛ ጋር አንድ ላይ ማለት ነው። ከመሪዎቹ ጋር ተቀላቀለ፣ ከእነሱ ጋር ተቀላቀለ። እሺ ኦኬ። ከዛ እነሱ ሁለቱ ተመለሱ፣ አራቱ ይዘዋቸው ሄዱ። ሁለቱ ይዘውን ሄዱ፣ አራቱ እንጂ አራት መሪ ያለን የመጣው ወዴት ቀሩ? አራት መሪ መጣ፣ ሁለቱ ቀሩ፣ ሁለቱ ይዘውን ሄዱ። አራት መሪ ኦኬ፣ ስድስት ነበሩ፣ ሁለቱ ተመለሱ አይደለ? እንደዛ መሰለኝ። ሌላው እኮ ወዴት እንደገባ አላውቅም። እኔ የቀሩትን ነው የምነግርህ። የኔ ጌታ እኮ ቆይ አዳምጠኝ። ያልከን መጀመሪያ ሁለት መሪዎች ከሳቢያ ይዘው መጡ። ከዛ አራት መሪዎች መጡና ሁለቱ ያመጣችሁ ተቀያየራችሁ። ስለዚህ አራት መሪ አለ ማለት ነው። አራት መሪ ነው የቀረው። ከዛ አራቱ ሁለቱ ወሰዱ፣ ሁለቱ ቀሩ፣ ሁለቱ እንደገና ሁለቱ እዛው ቀሩ። ለምን ቀሩ ብለታ? ከሽፍታዎቹ ጋር ነው የቀሩት? ላላ ሽፍታዎቹም ሄደዋል እኮ እዛው ጋር ነው ያሉት። ግን ያው ዞር አሉ እንጂ ቦታ እዛው ጋር አላየኋቸውም። ሄደዋል። ኦኬ እሺ። ሁለቱ መሪዎች ብቻቸውን ቀሩ። ወዴት ሄዱ? ሁለቱ እዛው ቀሩ። ኦኬ ሁለቱ ይዘዋቸው ሄዱ። ከዛ ሌላ ሁለት ደግሞ አገኛችሁ ስታርፎ፣ አራት ልጆች ጋር አይደለ? ሁለት ልጆች ጋር ሁለት መሪዎች መጡ። አራት ሆኑ፣ ጉዞ ጀመራችሁ። ከዛ በኋላ ባለፈው የነገርከን ምንድን ነው? ገመዱን ለመውጣት እኔ አልወጣም ብላ ተንፈራፈረች። ያውም ዞር ብዬ ያየኋት ነው ያልከው። አሁን ደግሞ ገመዱን ለመውጣት አይደለም ያልኩት። አሁን አስተካክለዋል። ለዛ ነው መከራከር ስለማልፈልግ። ለማስተካከል አይደለም ችግር የለም። ማስተካክለው ቆይ እኔ እኮ እዚህ ጋር ያስገደደኝ የለም እኮ ለማን ብዬ ነው ማስተካክለው? በቃ እንለፈው፣ ጭቅጭቅ አናድርገው። ይኸውልህ ወንድም ማለት ነው። አሁን እኔ የተጠራጠርኩት ምን እንደሆነ ታውቃለህ? አሁን እዛ ጋር ከሽፍቶቹ ጋር ዲል ያደረጉት ሀናን አሳልፎ መስጠት አለመሆኑ ምንድነው ፕሩቭ? እዛ ጋር የሚያወሩት ከሽፍቶቹ ጋር በደንብ ይተዋወቃሉ፣ ቆሞ ያወሩ ነበረ። ከዛ በኋላ ደግሞ ይተዋወቁ አይተዋወቁ አላውቅም። እሺ ኦኬ አታውቅም። እዛ ጋር ግን ሁለቱ ከሀና ጋር ቀሩ። ሌሎቻችሁ ሄዳችሁ ከሁለት መሪዎች ጋር እዛ ቁጭ ብላችሁ ነበር። ክብሪት ምናምን አሉ። ስልክ ተደዋውለው ነበር? ኦኬ ስልክ አልተደዋወልም። ይሄ ክብሪት ምናምን እንትን ላይተር የሚለውን ከየት አመጣሁ? አሁን ይመች ካወራ በኋላ የጨመርከው ነገር ነው? ባለፈው አላልከንም? ሰማሁትን ነው እና የነገርኩ። ኖ የዛን ቀን አላልከንም። ያየሁትን ነው የነገርኩ። የዛን ቀን እንደዚህ አላልከንም እያልኩ እኮ ነው ብለሃል። እርግጠኛ ነህ አንተ? ላይተር አልጠየቃችሁኝም? ምኑን ነው የምንጠይቅህ? መሪዎቹ አንዳውም ያን ቀን እኮ ማለት ነገር ነው ያወራው። ኢቨን ቆይ የገጠር ልጅ እሷ ልጅ ቀድማ ያወጣችሁ ሲል አንተ ደግሞ መጨረሻ ነው የወጣችሁ ነው ያልከው። እኔ አሁን እንደዛ ውስጥ አንግባ፣ ይቅር። እኔ የምፈልገው አዲስ የጨመርካት
ይሄ ላይተር የሚለው ከየት አመጣው? አዲስ የጀመርኩት ነገር የለም። እኔ ምንም በቃ ያየሁትን ይኸውልህ፣ በአይኔ ያየሁትን ነገር የሰማሁትን ነገር ነግሬሃለሁ። ከዛ ውጭ ማለት ነው ለማን ብዬ ነው እኔማ እዚህ ጋር ማለት መዋሽ የምጨምረውስ ለማን ብዬ ነው? እስኪ ንገረኝ በአላህ። ተነጋግረን መንፈታው ነገር ካለ እንፍታ። እዚህ ጋር ግን በሙሉ ተነገር ከይመች ጀምሮ ተነገረኝ ነው። ኢቭን ተክላይ እምላለው የሚለው ተነገረኝ ነው። ተግባባናል። እኔ እንዲሞተች የሚል እኔ በአይኔ በምናምን የሚል እስካሁን የመጣ የለም እና ጊዜ ባናቃጥልና ምንሰራውን ስራ ብንሰራ ደስ ይለኛል። ያም ነቅሎ ወጥቷል። ከዚህ በላይ የምጠይቀውም ነገር አይኖርም። ቢኖር ገባኝ። ቢኖር እጠይቅ ነበር። ይቅርታ ልኬልሻለሁ። ከፈለግሽ ፓርት ስሪ ማየት ትችያለሽ። ግን አሁንም የራሴንም ላይቭ ሪከርድ አውርጄ ዳውንሎድ አድርጌ ሁለቱን ቁጭ ብያይቼ የቱ ጋር ምን እንደቀየረ ነጥብ መያዝ እፈልጋለሁ። ጥያቄሽ ላይ ምን ጽፊልኝ? አንቺ ጻፊልኝና ጻፊልኝ። አቡ ችግር የለም። አጋጣሚ አሊ እንደጻፍኩ ተመልከች። ስንት አይ ነው አሊ ከመጣ አብረሽ የምትጠይቂልኝ ተክላይ ቤት ሲሄዱ ተክላይን አገኝተውታል እንዳለው እዚህ ላይ ማለት ነው። በአካል አይታችሁታል ወይ ብዬ እዛች ጋር ጻፊልኝ። ተክላይ ሲያዩት ስለ ልጅቷ መሞት ወይም ስለሌላ ነገር ኤክስፕሌን አርጎላችኋል ወይ ጠይቋችኋል ወይ? ቢኮዝ ያው አብረው ስለነበሩ ይሄንን ብቻ እንድጠይቅኝ እሺ። አብረሽ አመሰግናለሁ። ምናልባት እኔ ሚውቴን አንስቻለሁ። አይ እኔ አሁን ምንድነው ልጁ ቢኖር ደስ ይለን ነበር። ምን ጠይቀው ጥያቄዎችም ነበሩ። የገጠር ልጅ ወይም ሽሙዬ አንድ ነገር ልንገርህ። አንደኛ ሐሚድ ተደብቋል። አንዴ ይቅርታ ለተመልካች መልስ ሰጪ ከዛ የሚታርጋለህ። ሐሚድ ተደብቋል። ቲክቶክ ላይ መጥቶ አያውቅም። በቪዲዮ ወጥቶ አያውቅም። በስልክ ብቻ ነው ከሰያ ጋር የሚያወራው። እናም በቪዲዮ ቲክቶክ ላይ እናም ሲባል ለህይወቴ እሰጋለሁ ብሏል ሐሚድ። ሐሚድ እስከ ሳቢያ ድረስ አብሮ እንዳልነበረ መሲ ትናንትና ገብታ ፊት ፎቶን አይታ መስክራለች። ከጅዳ እስከ ሳቢያ ሐሚድ አልነበረም። ፎቶውን አይታ መስከራለች። ከሳቢያ በኋላ ያለው ደግሞ አዶን ነው። እሱ የቱ ጋር እንደተቀላቀለ አልተናገረም። ይሄን ያለው ነገር በተረፈ መንገደኛው ይቅርታ፣ አሁን መቀጠል ትችላለህ። ይታረግልሃል። እሺ ቴንክ ዩ። አይ እኔ አሁን ምንድነው ልጁ ቢኖር ሐሚድ የምንጠይቃቸው ጥያቄዎች ነበሩ። ግን በመሀል ሽሙዬ ፕሊስ ተረጋግተህ የልጅቷን ሀቅ እንዲወጣ አድርግ። ካልሆነ ግን ገመዱ አንተ ጋር እየተጠመጠመ ነው። ምክንያቱ ተቆጥተህ በምትናገረው አንዳንድ ነገሮች በምትሰራቸው ልጇን ነቅሎ ወጣ። አንተ ሰጣ ገባ ባትገባ ልጁ ነቅሎ አይወጣም ነበር። ጥያቄዎቻችን ይመለሱ ነበር። የልጅቷን ሀቅ መስመሩን እየያዘ ያለው ምንም ሰጣ ገባ ቆይ አሁንም ነው እየመለስን ስንት ቀን ሙሉ ላይ እዚህ ጋር ስጠይቁኝ እየመለስኩ አይደል እንዴ? እሱ በአንድ ቀን ገብቶ በስልክ ሲናገር ህዝብ ፊት እንዲያምን ያረጋችሁት እኮ እናንተ ናችሁ። አንደኛ ይገደል እንደዚህ ነው የኔን ህይወት ከማጣራት እናንተ ስለሱ አታጣሩም። ይሄን ያህል እናንተ ናችሁ የሚለው ቃል አንሳውና እናንተ ናችሁ የሚለው ቃል አንሳው። እኔ ከትናንትናና ከዛሬ ውጭ አንተን አናግሬ አላውቅም። አናግሬም አላውቅም። መንገደኛው ይቅርታ፣ የገጠር ልጅ እየተደማመጣችሁ መንገደኛው እሱ ነቅሎ የወጣው የገጠር ልጅ ስላወራ ሳይሆን መኩ ተመካክራችሁ መጣችሁ ቃላችሁን ቀየራችሁ። ስለ የማታምኑን ከሆነ ለምን እናወራለን ብሎ ነው ነቅሎ የወጣው እንጂ የገጠር ልጅ ለመናገር በቃ እዚህ ጋር የምናውቀው ነው የምንናገረው አይደል? አትቆጣ። ታዲያ ለምንድን ነው የምትቆጣው? ሽሙዬ ለምንድን ነው የምትቆጣው እኮ? እሺ ልንገር፣ አሁንም እኮ ስማኛ ሀቅ ልትመነምን ትችላለች። ነገ ከነገ ወዲያ መውጣቱ አይቀርም። የፈለገ ሰው እኮ ደግሞ ማዳመጥ ነው ያለበት። እናንተ የሚለውን ተውና አንተም ባለ ጉዳዩ ነህ። ገባ? ሊቆረቁርህ ይገባል። ስለዚህ እናንተ የሚለውን አንተ ራስህን አታግልል። ሊቆረቁር ይችላል። ባደራ መልክ የተሰጠችን ልጅ እዛ ስትቀር ሆልድ ኦን ብራዘር፣ እኔ አላገለልኩም። አሁንም የዚህን መፍትሄ ፓርት እንድትሆን ፈልጋለሁ። እየተባበርከን ነው፣ ግን መሀል ላይ የምትቆጣው አልወደድኩትም። ዝሮ ዝሮ ሀቡዬ የምትይዥው ለዛኛው ልጅ ካንተ ማለት ነው ታውቆሽ ነው። በቃ አንተ ጋር ጨርሻለሁ። እኔ ሀቡን ላስይዝነት የገጠር ልጅ አንዴ የሱ ጥያቄ ለአሊ ምጽፈውን ጥያቄ ነው የሚነግረኝና አንተና ፕሊስ እንትን በል። እሺ ቴንክ ዩ ሀቡዬ። ቅድም ስትወጣ ገመዱን አላየኋትም ብሎ ነበርና ገመዱ ስትወጣ አላየሁም ካለ በኋላ መጨረሻ ገመዱ ከወጣ በኋላ አግኝቻታለሁ አለ። ደግሞ ብዙ ሰው ስለነበረ
ገመዱ ስትወጣ አላየኋትም አለ። አዎ ብዙ ወደ ሳውዲ የሚጓዙ እኛ ወደ ኢትዮጵያ እየሄድን ከተቃራኒ አቅጣጫ የሚመጡ ብዙ ሰዎች ስለነበሩ ስትወጣ አላየኋትም፣ እየወጣች ባይኔ አላየኋትም። ከላይ ግን አገኘናት ደግሞ አለ። ከወጣው በኋላ ደግሞ እዛ ጋር ቁጭ ብላ አገኘኋትኝ። ዳገት ሳትወጣ ላለመውጣት ከሁለት መሪዎች ጋር እየተከራከረች አገኘኋትኝ። ኦልሬዲ ወጣለች። ገመዱ ከወጣች በኋላ ዳገቱ ላለመውጣት ነው የተከራከረችው ነው ያለው። ሁለተኛውን ዳገት ማለት ነው። አዎ ገመዱ ስትወጣ ግን ባይኗ አላያትም። አላየም። ኦኬ እሱን ያዥልኝና እሱን ብዙ ሰው ስለነበረ ሰዎች ከልለውኝ አላየኋትም። አዎ እሱን እንድትይዥልኝና ከዛ በተጨማሪ ደግሞ ልጅቷ ምኑን ሊያዘው የሰዎች ግድግር ስለነበር አላየኋትም ማለቱ ከወጣች በኋላ ማግኘቱ። አዎ ካላያት እንዴት ከላይ ያገኘሃት የሚለውን ያዥልኝ። ስትወጣ በሰዎች ተከልላ አላየኋትም፣ ባይኔ መውጣቷን አላየሁም ነው እኮ ያለው። ከወጣች በኋላ እንዴት ላይ አገኘሃት? ስትወጣ ካላየሃት አይደል? እሺ እሱን ያዥልኝ። መንገደኛው በደንብ አስታውሳ ከጻፍሽ አይቀር የዛን ጊዜ ግን ለኛ ያለን ስለደከመኝ ራሴንም አላስታውስም ያለ አሁን ነው ሰው በዛ ያለ። ኦኬ እሱን ላይቭ ሪከርዱ ላይ ሳይ እውነት እሱን ሊያስረግጥሽ ፈልጓል። እሺ አዎ በተጨማሪም ደግሞ ሌሎቹ ባለፈው ሲናገሩ የሹሚየም ሲናገር የገጠር ልጅ እሷ እዛ ቁጭ ብላ ደክማ ሄዱ ለፉኝ ብላ አልፈናት ሄድን የሚል ነገር አመጣዋልና አሁን ደግሞ አሊ እዛ ከመሪዎቹ ጋር እዛው ነበረች የሚለውን ቃል አለ። ሁለቱንም አመሳክረሽ ምን ብሏል? ሹምዬ ምን ብሏል ማለት አሊ ስላለው ብቻ አሊ ምን ጠይቀው አሊ ስላለው ነው። ሹምዬ የሚጠየቀው ሹምዬ ስላለው ነው። ገመዱ እንደወጣች ቁጭ ብላ አገኘናት። ከዛ በኋላ እለፉ አለችን። እለፉ አሊ አይደለም እንደዛ ያለው። ባለፈው ካለው ሪከርዱ ሳርዬ ምናልባት ሪከርዱን ላኪላትና ተስማው። እኔም በደንብ ነው የሰማሁት። የአሊ ነው የላክሽልኝ እንዳነጻጽረው። አሁን ግን ስለ ሹምዬ እያወራ ስለሆነ ነው እየጻፍክ ያለሁት እዚህ ጋር ሶሪ እኔ ስለ አሊ ነው ስለ ገጠር ልጅ አይደለም የላኩልሽ። ያ የምታስታውሱ ባለፈው ሲናገር የገጠር ልጅ እዛው ልክ ገመዱ እንደወጣች ደክማ ጠበቀችን። ቁጭ ብላ ነበረች። ቁጭ ብላ እንደነበረች አልፈን ሄድን የሚሉት ነገር ሰምቻለሁ። ሪከርዳቸውም ደጋግሜ ሰምቻለሁ። እሱ ያላችሁ ሰዎች ፕሊዝ ለሀቡ ላኩላት። እሺ የሰማሁትን ነው የምናገረው። አዎ የመጨረሻ ጥያቄ ለሹምዬም ለአሊም ነው ለሁለቱ። ልጅቷ ከእናንተ ጋር ስትሄድ ከተቀላቀለቻችሁ ወደ ተክላይ መኖሪያ ወይም ደግሞ ይሄ ምንድነው የምትሉት ካምፕ ነገር ምን ያህል ጊዜ ነው አብራችሁ የተጓዛችሁት ከልጅቷ ጋር? ደክማ ያመጧት ልጅ ምን ያህል ሰዓት ነው? ላምብብና ምን ያህል ሰዓት? ሹምዬ ሚዩትን አንሳና መልስልኝ። አጭር ጥያቄ ናት ፕሊዝ። እዛው ነው ቤት ድረስ ሄደችው ከኛው ጋር አንድ ላይ ነው። ምን ያህል ሰዓት? 2 ሰዓት፣ 3 ሰዓት፣ 1 ሰዓት፣ 30 ደቂቃ? ኧረ በመኪና ራሱ የ2 ሰዓት እንደገና 2 ሰዓት እንደዛ ይሆናል። 4 ሰዓት ምናምን ይሆናል። በመኪና ነው የሄዳችሁት? በእግርም በመኪናም ነው። ስለዚህ ልጅቷን በደንብ በመልክ አይታችኋታል? በደንብ በመልክ አይታችኋታል? ልጅቷ ጥቁር ልጅ እግር ነች። ጥቁር ልጅ እግር ገና ልጅ እግር ማለት ህፃን ማለት ነው። ጥቁር ልጅ እግር ልጅ ነገር ኦኬ። ጥቁር እግር አይደለም በሚለው ይስተካከለልን። ስለዚህ ልጅ እግር የሚለውን ገና ልጅ ገና ወጣት ናት ለማለት ነው። ሌላኛው ባለፈው የገጠር ልጅ አንድ ጥያቄ ልጠይቅና ላብቃ። በጣም ይቅርታ እሺ። ባለፈው ሀና ስትመጣ በእግሯም በእጇም እንደዚህ ዳዴ እያለች ነው የመጣችው ብለህል ነበር። አሁን ደግሞ አሊ ደግሞ ሽፍታው አዙላ መጥቶ እኛ ጋር አወረዳት የሚል ነገር አለ። ይሄን ነገር ነው ታየዋለ። ጨርሻለሁ። በጣም ነው የማመሰግነው። ይቅርታ ግን ሰጣ ገባ መግባት አልፈልግም። ሀቋ ብቻ እንዲወጣ ነው የምፈልገው። እኛ እኮ ነው እኮ ታዲያ እኔ አልዋሸሁም እኮ ታዲያ እኔ ምን አልኩት ታዲያ? ተለያየ ቃላችሁ ለማለት ፈልጎ ነው። አሊ ሽፍታው አዝባት መጣለ የምፈልገው አንተ እንዴ ነው? አሊ አዝሏት መጥቶ አጠገባችን እንኳን እንዳለ አድርግልኝ። እሱ ያየውና ያው ለገጠር ልጅ ያየው እሷ በእጇና በእግሯ እንደ ዳዴ ስትመጣ ነው። አሊ ደግሞ ያየው የሚለው ሽፍታው አዝሏት ሲመጣ ነው። ስለዚህ የማናችሁ ነው እውነት ነው?
የማናችሁ ነው እውነት? አሁን አምቶ ቁጭ አረጋት ነው ያለው። አጠገባችን አምቶ አስቀመጣት ነው ያለው አሊ። ትክክል እኮ ነገርኩህ እኮ እኔ በቃ ውሸታም ነን በቃ እኔም እሱም ሌሎቹም ከኛ ጋር ፕሊስ እንደዛ ብለህ ኮንክሉድ አታርግ። እንደዛ ብለህ ኮንክሉድ አታርግ። ከዛ እናንተ ሐሚድን መጠየቅም ትችላላችሁ ከፈለጋችሁ ድጋሚ ያምጣው ሰያ ጠይቁት። በዛ እንትን በሉ። እኛን ደግሞ ክሰሱን። እኔም ለራሴ ለመታሰር ፈቃደኛ ነኝ። በቃኝ ነኝ። ምክንያቱም አወራው ስንት ጊዜ ገባህ አይደለ? እኔ ሀቄ እንዲወጣልኝ ብዬ ነው እስካሁን እዚህ ቁጭ ምለው። ሐሚድ ምንም አይነት ማስረጃ የለውም። የገጠር ልጅ የሐሚድን ከእናንተ ጋር አብሮ መሄድ የመሰከረ አካል የለም። መሲ ትናንትና ገስት ገብታ ሐሚድ ከጅዳ እስከ ሳቢያ ድረስ እንዳልነበረ መሲ መስክራለች። ለምን አቅርቦ ህዝብ ፊት ታዲያ እሺ ተናገረ? እንዴ እኔን ሲሰርበኝ እንደዛ ያን ሁሉ ነገር ሲል ለምን እሺ እንደዚህ ህዝብ ፊት ታዲያ አሳመነሽ እኮ? ማን አመነ? ህዝብ ፊት በቪዲዮ ወጥቶ አይጃለሁ ብሎ ማስረጃ ያቅርብ፣ ይዛኔ እናምናለን። በቪዲዮ ወጥቶ ሀቡዬ ላንቺ አሁን የጠየቁት የተነሳው ፎቶ ወይም ቪዲዮ ካለ ይቅርታ ሀቡዬ፣ አሁን የጠየቁት ጥያቄ ጠይቂውና ከዛ ውጭ ያለው ግን ሽሙዬ አንድ ነገር የምነግርህ ማለት ነው። አንተም ሰርተህ ልትለወጥ ነው የሄድከው። ያንተ እህት ብትሆን እንደዛ የሆነችው ከኛ በላይ ነበር ልትቆረቆር የሚገባ። ያን ያህል አትቆጣ። ማንም ሰው እንትን ስላለ ስለተናገረ መንገደኛ እውነቱን ለመናገር የገጠር ልጅ በየቀኑ ስንጠራው ገጠር አይደለም አለመምጣት ይችል ነበር ይሄ ልጅ። እውነቱን ለመናገር እየተባበረን ነውና ቆይ እኮ እኛም ፌር እንሆንና በጣም ስትረስ እያበዛንበት ነው። ፈርስት ኦፍ ኦል 15 ቀን ሙሉ በየቀኑ በየቤቱ ሲጠራ እየመጣ እንደሌሎቹ ስልኩን ዘግቶ ቢጠፋ ማንም አያገኘው። ኦኬ እሱ ግን ስልኩን አልዘጋም። ዋትስአፓችንን ለሁላችንም እየመለሰ እኔ ቤት፣ ሰያ ቤት፣ ሳሪቲ ቤት የትም ቦታ ስንጠራው እየመጣ ስንጠይቀው ያለመሰልቸት ሐቀኛ እንሁን በቃ ለሐቅ እንናገር ከተባለ ያለመሰልቸት የእያንዳንዳችንን ጥያቄ እየመለሰ ነው። ይሄ ሰው አንድ ሰው ነው። እኛ 80 ነን። 80ያችን ስንጠይቀው እየመለሰ ነው። ከዚህ በላይ ምን ማድረግ ይችላል? ማመንና አለማመን የኛ ፋንታ ነው አይደለ? እሱ የሚያውቀውን ነገር ይነግረናል። እኛ ማቀበል አለመቀበል የኛ ፋንታ ነው። ስለዚህ ይሄ ልጅ በጠራነው ቁጥር መጣ፣ አልጠፋም። እስቲ ሌሎቹ የታለ የመጡት? እስቲ አንድ የመጣ ሰው ንገሩኝ። ይኸው ስም ዝርዝራቸውን ልስጣችሁ። እያንዳንዳቸው ስልካቸው አለኝ። ስልካቸውን ዘግተው እልም ብለው ነው የጠፉት። ለምን አልመጡም? እሱም ስላገኘ ነው ብቻ ነው ፊት ለፊት። ቆይ አንዴ ላንብብላችሁ ስማቸውን ከነ ስልካቸው። አንድ ቃል ልናገር ነው እያንዳንዳቸው መኮ አንድ ቃል ልናገር ፊት ለፊት ያገኘነው ሰው ላይ ብቻ ሊሆን አይገባማ። ገባችሁ? ይሄንን እያዩ እነሱስ እንዴት መተው ይተባበሩናል? እንዴት ይረዱናል? አቡዬ እኔ የገጠር ልጅ ሹሚዬን በጣም ነው የማመሰግነው። እኛ ጋር ቁጭ ብሎ እስካሁን እዚህ ግን ደግሞ ከነሱ እሱ ይሻላል። እነዛ ቅድም አይታችሁታል። ቲክታክ እንኳን እንዴት እንደሚገባ እንዴት እንደሚወጣ አያውቅም ገብተው የነበሩ እና ትላንትና ያውቆ ነው የሚመስለኝ። በቤቱ ላይቭ ይገባል ብላ ሳሪቲ ስትነ ማን ነው ሲነግረኝ፣ ሶሪ ሳሪቲቱ ማን እንደነገረኝ አላስታውስም። በቤቱ ላይቭ እንደሚገባ ሲነግሩኝ አውቆ ድራማ እንደሰራብን ነው እኔ የተረዳሁት። እንደው እኔ አሁንም በቤቱ ላይቭ የሚገባ ሰው እንዴት አያውቅም? ሚውት እንዴት አያውቅም? ቪዲዮ እንዴት እንደሚጠፋ እንዴት እንደሚበር እንዴት አያውቅም? በቤቱ ላይቭ የሚገባ ሰው ከሆነ እኔ እሱ መድኃኒዓለም ይወቅ። ግን ለማንኛውም ግን የገጠር ልጅ ገብቷል ብለዋል መንገደኛው ልጅ አሊ። ግን የገጠር ልጅ እኔን እንትንህን ክሬዲትን ላሳጣ አልፈልግም። እየተባበርከን ነው እውነቱ እንዲወጣ። ምክንያቱ ደግሞ ከነሱ አንተ ትንሽ የተሻልክና ብዙ ፎሎወር ያለህ ልጅ ስለሆንክ ነው። ይሄን ያህል ጫና የፈጠረብህ መጀመሪያውም የሰራው ቪዲዮ አንተ ነህ። ስለዚህ በዛ እንድትገነዘብልን ነው እንጂ እኛ ተደጋጋሚ ስለተጠየቅ እንትን እንዲልህ አልፈልግም። እኔ በዛ የሆነ እንዲከፋውና ወደ ሌላ ነገር ሽፍት እንዲያደርግ አይደለም ነው የፈለኩት። የምትጠየቀው በቅንነትና መልስልን ነው እና ሀቡዬ በዛ ነው እኔ እንድትዝሉኝ ፈልጋው እንጂ እሱን መግፋታችን አይደለም። ኦኬ አሁን ቪዲዮ እኔ አሁን ያስሩንም ፎቶ ለቀም ያለው ለየብቻ የተነሱትን ፎቶ አፈላልጌ ለቀም ያለው ፎቶአቸውን ለጥፌ ቪዲዮ ሰራለሁ። ያልመጡት ደጀን አልመጣም። ኦኬ ደስታው አልመጣም። የደላላው ያክስት ልጅ ነው አልመጣም። ሰርኩ አልመጣም። ልዑል አልመጣም። ደምሳሽ አልመጣም። ሰይፈ አልመጣም። የመጡት ነገሰ አሊና የገጠር ልጅ ብቻ ናቸው የኛን ጥያቄ ለመመለስ የመጡት። እነዚህ ሰዎች በህይወት እያሉ ተደብቀው ነው ኢትዮጵያ ውስጥ እየኖሩ ስልካቸውን ዘግተው
ልዑል እንኳን ያለውን ፎቶ አላስታወሰችም። አንድ በይ። ሁለተኛ ሐሚድ ያለው አይደለም ተው፣ እሱ ከሳቢያ በኋላ የተቀላቀለ እኔ ለሐቅ ነው የምቆመው። እያንዳንዱ ነገር ተናገረኝ ስላልሰማሽ ላስረዳሽ። አይደለም በደንብ ሰምቻለሁ። ወይት የሐሚድን አልሰማሽም አቡዬ? እሺ አንዴ አዳምጠኝ። መሲ እስከ ሳቢያ ብቻ ነው ያለችው። የመሲ ቃል ምስክር መሆን የሚችለው እስከ ሳቢያ ብቻ ነው። መሲ እስከ ሳቢያ ድረስ እኮ አዳምጠኝ፣ እስከ ሳቢያ ድረስ ከጅዳ እስከ ሳቢያ ያየሁት ባይኔ አሊ ለገሰ ሀናና የገጠር ልጅን ነው አለች። እሱ ያሳያት ፎቶ ደጀን ደስታው ሰርኩ ሰይፈ፣ እነዚህ ደጀን ደስታው ሰርኩ ሰይፈ የተቀላቀሉት ከሳቢያ በኋላ ነው። እኔ ሁለቱንም ቃል ስቀበል የገጠር ልጅንም ይሄ ማነው ስሙ አሁን የገባው አሊንም ስቀበል ከሀ እስከ ፐ ስም ዝርዝር የቦታ ስም ምን እየጻፉ ሪከርድ እያረኩ ነው የተቀበልኳቸው። ገባ ካደለ? ስለዚህ እሱ ያሳያት የሐሚድን ፎቶ አሳያትና ስታሳይ እኔ መመስከር ምችለው አለችው ከጅዳ እስከ ሳቢያ ነው። ከሳቢያ በኋላ ከተቀላቀለ አላቅም። እኔ ያየሁትኝ እስከ ሳቢያ ድረስ ሀናን የገጠር ልጅን አሊንና ነገሰን ነው። እነዚህን አራቱን ነው እማቀው፣ አራቱን ብቻ ነው። ከሳቢያ በኋላ ግን አላቅም። እነሱ እኮ ከሳቢያ በኋላ እኮ 10 ደረሱ። 6 ሰው ተጨመረ እኮ ከሳቢያ በኋላ። መጀመሪያ 4 ሰዎች መጡ። ከዛ በኋላ ደግሞ ከገመዱ በኋላ ደግሞ ሌሎች 2 ሰዎች መጡ። ቶታል እኮ 10 ደርሰው ነበር እነዚህ ሰዎች። ኦኬ ልናገር። እኔ እኮ ኬዙ ላይ ቆየሁ ነኝ። አንቺም ይኸውልሽ፣ እሷ እንዳውም የእሷ ስም ራሱ እነዚህ 3 ልጆች የመጣው እሱ ከተናገረ በኋላ ያ ሐሚድ ከተናገረ በኋላ ነው 3ቱ ራሱ የተጨመሩት እሷ መኖሯን እንጂ። ይኸውልሽ ይሄ ሐሚድ የሚባለው ማታ ላይ ነው። ስም እየጠራክ ንገረኝ። 3ቱ እነማ የተጨመሩት? አሁን የምታያት መሲና 2 ወንድና 1 ሴት ማለት እሱ ከተናገረ በኋላ ነው። እሱ ራሱ መሲ እኮ በሌላ ደላላ ናት፣ በእነሱ አይደለችም። አሊ ላስገባው። ይቅርታ መኳንድ፣ ለምንድን ነው እኔ ጋር የምትደውለው? ለምን ኮመንት ላይ የተሰጠክን ኮድ አትጽፍም? አሊ ሜንሽን ታውቃለህ አታውቅም? ሜንሽን ታውቃለህ አታውቅም? ሜንሽን ሳሪቲን ሜንሽን አድርጋት። ሜንሽን ማለት ሳሪቲን ትነካትና ትጽፋለህ። ሜንሽን ይባላል። የቅድሙን ይጻፍ እኮ የቅድሙን ቁጥር እየጻፍኩ እያያችሁኝ አይደለም ማለት ፕሊስ ኮመንት ላይ ይሄው አለን። ልሻቡ እኔን በደንብ አንዴ ስሚኝ ፕሊስ፣ ጣልቃ ሳትገቢ ስሚኝና ምን ለመሰ ሐሚድን ስላልሰማሽው ልናገርና ሌሎቹ ይናገሩ። ይኸውልሽ ሐሚድ ያለው ምንድን ነው? መንገድ ላይ ነው የተቀላቀልኩት። እኔ ስገባ በሸራ የተሸፈነ መኪና ውስጥ ሁሉም ተኝተው ነበር። ሌሊት ላይ ነው እዛ የተቀላቀልኩት ነው ያለው። ኦኬ ይቅርታ፣ ስሙ የመንገዱን ቦታው ከሳቢያ በኋላ ከሳቢያ በፊት የቱ ጋር ሳይደርሱ እዛ ሳቢያ ሳይደርሱ ተኝተው ሁሉም ተኝተው ነበር በሸራ የተሸፈነ። አሁን ልጁ ፈርቶ ነው እንጂ እኮ ይወጣል። እኔ ትክክል ነው እያልኩሽ አይደለም፣ ግን እምልሽ ምንድን ነው ፈርቶ ነው የማይመጣው የሚለው ላይ ነው። ለምን እኔ ላስረዳሽ የፈለግኩት እነዚህ ሰዎች እዛ ሳውዲ ላይ የፈለጉትን መግደል ይችላሉ፣ የፈለጉትን ማድረግ ይችላሉ። በጣም ኦርጋናይዝድ የሆኑ ናቸው። እና ለምን እንደዚህ በቪዲዮ አትመጣም? ለምን ማስገደድ በጣም የሚከብድ ነው፣ የእነሱን እጅ ለሚያቅሰው ማለት ነው። ይሄ ሰውዬ ደግሞ እዛ ነው ያለው። ኦልሬዲ ተናግረሻል። እኔ መናገር ስላልፈለግኩ ነው። እዛ ነው ያለው። እፈራለሁ ካለ ይፈራል። እና መንገድ ላይ ነው የተቀላቀለው። ከሳቢያ በአንድ ትሬላ ከጅዳ እስከ ሳቢያ ምንም ሳያርፉ ነው በአንድ ትሬን ላይ የተጓዙት። ለዛ ነው የቱ ጋር ተቀላቀለ ያለው መሲ ራሱ እስከ ሳቢያ እኮ በዛ መንገድ ላይ እሱ ተናግሯል። ቦታው እኔ ትዝ አላለኝም እንጂ አሁን ተናግሯል። ለመሰለሽ ያን ያህል አቴንሽን አልሰጠንም። እሱ ያለው አብሃ ተቀላቅያለሁ ከሳቢያ ደግሞ 9 ሆነን እንሄድ ነው ያለው። ልጨርስ ቆይ ይኸውልሽ አብሃ እሱ ተናግሯል። ለነገሩ ግን አንቺ በቪዲዮ ውጣ ማቲው ከሆነ ሊመጣልሽ ይችላል ልጁ። ለምን ይፈራቸዋል? እነዚህ ሰዎች ማስገደል ይችላል። በቪዲዮ ጣለው ይምጣና ሐሚድ ይነግርሻል። ተነጋገሩና። እኔ ግን ልልሽ የፈለግኩት ምንድን ነው እዚህ ጋር ለእሱም ሳይድ መያዝ አይደለም፣ ለእነሱም ሳይድ መያዝ አይደለም። እኔ እያልኩ ያለሁት የማይወጣበት ምክንያት እሱ አጌንስት ነው የተናገረው። በቃ አግተዋታል የሚል ሰው ነው እሱ። አሁን እነዚህ የሚመጡት ግን አንዳቸውም ወደነ ይመች ኬዙን የሚመሩ አይደሉም። ለዚህ አይፈሩም።
ይናገራል። አሁን ተረዳሁ መኩ፣ አሁን ገባኝ። ሐሚድ የማይወጣበት ምክንያት አንደኛ እሱ አጌንስት ደላሎቹ ነገር ተናግሯል። እነዚህ ደግሞ አጌንስት አልተናገሩም፣ ያለውን ብቻ ነገር ነው ያስረዱት። ስለዚህ በቪዲዮ መውጣት አይችልም ነው። ተስማማው። በቮይስ ይምጣና ያስረዳል። ተነጋገሩ። እሱን ከአቡ ጋር ተነጋገሩ። ከሀስከፐ መጥቶ ተደብቆ ከሆነ በቮይስም አላስረዳም ካለ ውሸታም ነው። እውነተኛ ሰው ከሆነ መጥቶ ከሀስከፐ እነሱ እንደተረኩልን ይተርክልን ከሀስከፐ ከዛን የጥያቄዎች ጠይቀዋለሁ። እውነቱን ሊሆን ይችላል። ማስረጃው ባይኖረው አብሬ ፎቶ አልተነሳውም ቪዲዮ አልተነሳውም ቢልም እውነቱን ሊሆን ስለሚችል ከሀስከፐ ያስረዳን ጉዳይ። እኔ ግን የምነግርሽ ምንድን ነው እያንዳንዳቸው ምስክር ሆነው የሚመጡት አጌንስት ከነዚህ ልጆች ቢሞቱ አይናገሩም። ሁሉም ችግር ውስጥ የሚገቡት ለዛ ነው። እና ለማንኛውም ኦኬ እኛ የሚያዝነው እኮ ነፍስ ነው አይደለ እንዴ? የገጠር ልጅ የኔ እናንተ ንግግር አለ። ፕሊዝ የኔ እናንተ ንግግር አለ። ችግር የለውም። እኔ እኮ ነግሬሃለሁ አይደለ? አንተ የሐሚድ ንግግር ወደ እነሱ የሚመራ ከሆነ እኮ በሱ መንገድ መሄድ ትችላለህ እኮ አልኩህ አይደለ? እኛን መተው አለቀኩ። ተረኛ ይዘው ኢትስ ኦኬ። እኔ እኮ እዚህ ጋር መጥቼ ሳወራ በህይወት አለች ያልኩትም አንዱም የእሱ ምስክርነት ነው እኮ። አንተ እኮ አየዋትም አላልክም አላየዋትም አላልክም። ስለዚህ እኛ እኮ አለች ብለን እኮ የምንጮኸው የእሱን አንዱ ምስክርነት ነው። እና በሱ መንገድ መጣችሁ መጠየቅ ነበረ። ታዲያ እኛ ምን እናደርጋለን? አንጠይቀው ለምን እንጠይቃለን? እኛ ዋናዎቹን ነው የምንፈልገው። ፌር ያልሆነ ነገር ልንገራችሁ። ህሊና ያላችሁ ካላችሁ ሁላችሁም እዚህ ውስጥ ያላችሁ 20 ሺህ ህዝብ እነ አሊን ቪዲዮ አብሩ እነ ገጠር ልጅ ሁሉንም ቪዲዮ አብሩ እያልናቸው ፊታቸው እየታየ ቃል እየሰጡ እኛ የምንፈልገውን ሰው ብቻ ደብቀን ቲክቶክ ላይ ሳይመጣ በስልክ ደውለን የሚናገረው ቃል ለህይወቱ ስለሚያሰጋው ለሱ ሲባል እንቀበለዋለን ከሆነ ይሄ የትኛውም ፍርድ ቤት የትኛውም ህሊና ያለው ሰው ይስማማል። እኔ ህሊና ስላለኝ አልስማማም። ሰጣሉኝ ጥሉኝ ስትወዱኝ ውደዱኝ። እኔ ለሐቅ ነው የምኖረው። አንድ ሰው ምስክር ከተባለ በቪዲዮ መውጣት አለበት። አሊን በቪዲዮ እንዳስወጣ ነው፣ የገጠር ልጅን በቪዲዮ እንዳስወጣ ነው። ባሏ እንኳን ተጎጂ ተበዳይ በቪዲዮ ወጥቶ እንደተናገረው ሐሚድን ብቻ ቲክቶክ ላይ ሳናመጣ በስልክ ብቻ ጥያቄ ጠይቁት ተደብቆ ሶሪ። እኔ ይሄን አልቀበልም። ወደሚቀጥለው የእሱ ራሱ ትክክል ሆኖ ቢቀበል ማለት ነው እኛ ወንጀለኛ ሆነን እኮ እስር ቤት እንደምንገባ እርግጠኛ ነኝ። ገባህ አይደል? ከተረዳኝ። ምክንያቱም የእሱ ትክክል እኛ ውሸታሞች ተብለን እንታሰራለን። ሞታለች ብለህ ታምናለህ? መልስልኝ። ሞታለች ብለህ ታምናለህ? እኔ እኮ አላየሁም እኮ ብራዘር፣ ባይኔ እኮ አላየሁም። በቃ አላየሁም ከሆነ አሁን እዚህ ጋር ከአንተ ጋር ማውራቱ ራሱ ሚኒንግ ያለው አይመስለኝም። እኔ የምፈልገው እነ ተክላይ ነው። እነ ተክላይ እና ይመችኝ። ለምን ትጠሩ ያላችሁ? እነሱን አታናግሩ። የገጠር ልጅ እሱ አይደለም እኮ አይደለም ይጠራክ። አሊ ጻፍሽ። አሊ እየደወለ ነው። እሺ ድንገረክ እኔ ቁጭ ብዬ እየጠበኩት ነው። ጻፍ በለው። የለም እኮ ይኸው የአይኔ ፈሰስ። እኔ በቃ ለወርድ ነው። እኔ ይመችና ተክላይ ከመጡ ብቻ ነው ከዚህ በኋላ ንግግር የምፈልገው። ከነዚህ ጋር እኔ ምንም ንግግር የለኝም። እነሱ አይመጡም። በውስጥ እንጨርሳለን ተባብለናል አይደል? ስለዚህ እኔ ልውረድ በቃ። በውስጥ እንጨርሳለን። ለማይጠቅመኝ ማለት ነው። ልጁን ግን አንድ ያስገቢው ሀቢባ ልጁን ያለ ቴንኪው ሀቢዬ። እዚህ ላይ ያላችሁ ሁላችሁም አመሰግናለሁ። እየፈለግን ነው ግን ይሄዳል አልጻፍ። ቴንኪው አመሰግናለሁ። ሁላችሁም በርቱ። አንዴ ልቀጥል በመካከል ካልገባችሁ ግን። እሺ አመሰግናለሁ ሁላችሁንም። እውነት ለመናገር በጣም ትዕግስት አስጨራሽ ነገር ነው እየሆነ ያለው። ሐሚድ ምናልባት በዚህ የማይመጣ ከሆነ በስልክ ሪከርድም ቢሆን በምንም ቃሉን ለመቀበል ሙከራ አድርጊ ሀቢባ። ምክንያቱም በአቡፋኖ ቤት የተናገረው ነገር እና አንቺ ላይ የሚናገረው ነገር አንድ መሆኑን እኛም ማወቅ ስለምንፈልግ ይሄ በቪዲዮ አልወጣ ያለው ልጅ ማለት ነው። የገጠር ልጅና ዛሬ የገባው ልጅ ገብተው የሆነውን ነገር ደጋግመውን ቢሳሳቱን ባያሳሳቱን በማስረዳታቸው እናመሰግናለን። እኔ ግን ወደ ነጥቡ ስሄድ ክሊር የሆነ ነገር አለ። በቀደም ያልተነሱ ነገሮች ዛሬ የተነሱ ነገሮች አሉ። ምሳሌ 11 ቀን እንደቆዩ ከተክላይ ጋር አልሰማንም ነበር። ትግርኛ ቋንቋ ተናጋሪዋ ልጅ ወደ ተክላይ እንደሄደች አናቅም ነበር። በባለፈው ከገመዱ ከመውጫው ከስር ስትፈራፈር ነበር ልጅቱ። እኔም ደክሞ የነበረ በጣም እያንኳተትኩ ምናምን ያለውን ነገር ዛሬ አልደገመውም። አሁን ይሄን ለምን አልደገምከውም አንልም። ለምን ነገሮቹ እውነት ካልሆኑ እነዚህ ልጆች ጽፈሽ ብሰጫቸውም ሊደግሙ ስለማይችሉ የሚችሉትን ነው የሚያወሩት። እና እኛ ፖይንቱ የት ላይ ነው? አሁን
5 ሽፍታ 6 ሽፍታ ምናምን የተባለው ሳይሆን ሽፍታዎቹ እነማን ናቸው? ምን ቋንቋ ነበር የሚናገሩት? ለማን ነው የሚሰሩት? የማን ሽፍታዎች ናቸው? ክሊር አድርጓል ልጁ የጻፈ ሰው ካለ እሺ። ከዛ ልጆቹ ቴንክ ዩ አይ ለታች ላሉ ነው አንቺ ማይጻፍሽ ነው። ሶ ሃኒ የት ቦታ እንደተቀየረች ቦታውን ራሱ ጥቆም አድርጓል ልጁ። ያው ልብ ካላላችሁ ነው እንጂ እሷን ከመለሷ ከያዟ በኋላ በምትኩ የተለቀቀች ሰው አለች። እሺ ከዛ በኋላ ልጆቹ ተከታትለው ሲሄዱ ይሄኛው ልጅ ሂዶ ሻወር ወስዶ ሶላት ሰግዶ ተመስገን ብሎ ያረፈበት ቤት ተክላይ ቤት ነው። የቆየው 11 ቀን ነው። 11 ቀን ማለት ምን ማለት ነው? ከአንድ ሳምንት በላይ አይደል ተስፍሽ? እዛ ውስጥ አንተ በሆነ ሰዓት ውስጥ ስትቀመጥ እንደመንገደኛ በረሃ እንዳየሰው ብዙ ነገር ሪኮግናይዝ ታደርጋለህ። ያየው ነገር አለ። ይሄ ልጅ ዛሬ የተጠየቀው ዘና ብሎ ነው ሲመልስ የነበረውን የነጻነቱን ወድጀለታለሁ። ሰው በነጻነቱ ነው ሐሳቡን ሲናገር እውነት ይናገራል እንጂ ቢከራከር ቢሳደብ ቢሸማቀቅ የዛኔ ያህል ቀን እዛ እንደቆየ አይናገርም ይሄ ልጅ ገባ። ከዛ በኋላ ስንት ሆነው በፕሌን እንደሄዱ እስከ አዲስ አበባ ድረስ ተናግሯል። በቀደም ያልተናገረው እስከ ላምበረት ድረስ ማን እንደሄደ አብሮ ተናግሯል። የልጆቹ ኦሬዲ አድሬሳቸው እየታወቀ ይሄ አለ አይደለ የፋና እንትናቸው እየታየ ሄደ ነገር ነው ይሄ። ቅልቦችም እዚህ ያለ ተስፍሽም እየሰማ ነውና ዛሬ ነጥብ ያልያዝን የሚመስለው ሰው ካለ የዋህ ነው። በዛ ላይ ባለቤቷ መጥቶ የተናገራቸው በጣም አንኳር ነጥቦች አሉ። ልጅቱ እስካሁን ድረስ በህይወት ለመኖሯ እኛ ምንችለውን እርምጃ እንወስዳለን ብለን ተነስተን ቢሆን ኑሮ እናንተ ሳትደርሱ እናስበላት ነበር። ዝም ማለታችን እስካሁን እንድትቆይ አድርጓታናል። ለመቆየቷ ይሄ ልጅ እርግጠኛ ነው ማለት ነው። እሺ ተስፍሽ የሚያዘውን ነገር እያያዝነ ስለሆነ የሚጣለውን ነገር እየጣልነ ስለምናልፍ እንደው የሆነ ነገር ላይ ችክ ብለን ይሄን ካላወጣህ አንልም። አንድ ሰው ለነፍሱ ከፈራ እስከሚችለው ድረስ ነው የሚያወራው። ከዛ ውጭ ያለውን ደግሞ ዲጋውት አድርጎ ማውጣት የሚችለው ጉዳዩን አስፈጽማለሁ የሚል አካልና እኛ ደግሞ ነጥብ ያዝን ሰዎች ነጥቦችን ማዋሳዝ ነው። ልጅቱ የሆነ ቦታ ላይ ደንበር ላይ ነው። የት ላይ ነው? ተቀይራለች። ሁለቱ ሽፍቶች እነማን ናቸው? ለማን ነው የሚሰሩት? ምንድነው የሚያወሩት? ተናግረዋል። ገንዘብ ቀምተዋቸዋል። የማንን ቀሙ? ለምን ያህና ገንዘብ ከመዝገበ ጾለቱ ከፓስፖርት ከስልኳ ጋር የሄደው ካሽ አልተቀሙም? አንዳችሁ 2 ብር ባገኝባችሁ ከኪሳችሁ በጥይት ተጣብሳለሁ እየተባለ እንደ ፓስፖርቷን ይዞ የሄደ ልጅ ካሽ በኪሱ ይዞ ቆየ። እሺ ሰው ብዙ ነገሮች ክሊር ሆነዋል። እነዚህን ነገር ከጻፋችሁልን ሃኒ ያገታት ሰው ማን እንዳሳገታት ከዛ በኋላ የሞት አዋጇን ማን እንደደወለ ለማን እንደተደወለ በቤት ውስጥ የሴትና የወንድ ተብሎ 2 ክፍል ቤት ተዘጋጅቶ ሰዎች በካዝና የሚቀመጡ ቤት መሆኑ ለሽንት ቤት ካልሆነ በቀር ሰው መታየት እንደማይችል what kind of apartment is it? so ብዙ ኬዝ እዛ ላይ አለ። ይሄን ነገር ነው እኛ ክሊር የምናደርገው እንጂ የገጠር ልጅ አንድ ስትናገረው አንድ ነገር የሚጠፋበት ነው። አሊም የገባው ቅድም መኩን እንደውም ሲሳደብ ነበር። አሁን እነዚህ ልጆች ላይ አንፈርድም። እነሱ ላይ የሰጡን ሂንት አለ። በቃ ሂንት ነው የሰጡን። ከዛ ቀጥሎ ያለውን ስቴፕ አግኝተናል። ገብቷል። ስለዚህ በመኪና ማን ሄደ፣ የት ላይ ሰው የተጨመረ ማን አንድ ላይ ሄደ፣ ማን መጀመሪያ ገደሉን ወጣ፣ እሱን አቡፋኖ ቤትም ተነግሯል። ከትናንት ወደ ባንቺ ቤትም ተነግሯል። ዛሬም ተነግሯል። ክሮስ ቼክ ስናደርግ እውነትና ውሸቱ ማንጋ ነው የራሳችንን ግንዛቤ ይዘናል። ነጥቡ ግን እሱ አይደለም። ገደሉ ስር መንፈራፈር ምናምን አይደለም። ዛሬ አሁን የላይተር ነገር ተነስቷል። እሱ ደግሞ ከተወሰነ ቀን ወዲህ የመጣ ነገር ነው፣ የተጨመረ ነው። በነገራችን ላይ ባለቤቷን በውስጥ የምንጠይቀው ሁላችንም ስልክ ደውላ ትዳሬ እስከዚህ በኋላ ህይወቴ ተበላሸ ብላ እሱ ጋር አውርታ ከሆነ ይሄን ከሱ እንጠይቃለን። ወይስ ከሌላ ሰው ጋር ነው ስለ ትዳሯ ስለ ህይወት መበላሸቱ ያወራችሁ? ሃኒ ይሄ ለባልየው ጥያቄ ነው። ከሰማ ይጻፍና ማንም ሰው ሲጠይቀው ይመልሳል። ከዛ ውጭ ያለው ነገር ግን አጋች አሳጋች፣ የት ቦታ እንደቀረች፣ ምን እንደተደረገች፣ ማን እንዳዘለ፣ ማን እንደመራ፣ ማን እንደገፋ፣ ማን መሬት ላይ ዘፍ አድርጎ እንደጣለ፣ ማን ከድንጋይ ስር ድምፅ እንዳሰማ፣ ማን እንደመታ ክሊር ነው። ከዛ በኋላ የሚደትል የሆነ ሰው ደውሎ ተስፍሽ እዚህ ጋር የሆነ ነገር ሀፕን ሆነ፣ ኦኬ ቆይ ልደውል ብሎ ዝም ብሎ ያለምንም መረጃ ደውሎ እመኑኝ አንገቴን ቁረጡኝ ከፈለጋችሁ ይሄን አይነት ምርመራ አምጡ ብሎ ያለውን ሰው ደግሞ ክሊር ነውና እኔ በግሌ ያስኳቸው ነጥቦች ለኔ በቂ ናቸው በዛሬው ኢንተርቪው እና አመሰግናለሁ። ይሄን ያለ ጥያቄ ቴንክ ዩ ባይዘው እንደዚህ እሺ ቀጥል ተስፍዬ። ቴንክ ዩ ሁላችሁም። ሚኪ 100% ያለውን ነው እኔም ለመናገር በብዛት ገልጾታል። ግን ከዛ ውጪ አሁን መለየት ያለብን መረጃ ሰጪዎችን ተጠርጣሪዎችንና
ወንጀለኞቹን ዋናዎቹን መለየት አለብን በሶስት ጎራ። የገጠር ልጅ ተባባሪ ነው የነሱ አረ ንጹህ ነው እያለን እየተወዛገበ ነው። እነዚህ ላይ ፎከስ አድርገን ጊዜ በገደልን ቁጥር ዋናዎቹን እድል እየሰጠናቸው ነው። የሚያስቡበት ጊዜ የሚያደርጉትን ነገር እኛው በምንሰጣቸው እያዳመጡ ነገ የሚተገብሩት ነገር ማለት ነው። በውስጥ እናውራ የሚባለው ነገር ላይ ምን እየተከናወነ እንደሆነ እያያችሁ ነው። ሚኪም በዋትስአፕ ላይ መልእክት አስቀምጬልሃለሁ። ያንን ነገር አይተው ቶሎ ሪያክት ብታደርግ ጥሩ ነው። ከዛ ውጭ አሁን እዚህ ጋር እኔ ማለት የምፈልገው ዋናዎቹ ጉዳያችን አሁን ሄደን እነዛን የተቀያየሩት ደላላዎች እነማን ናቸው? ስድስቱም ይምጡ። ዩሲ ስድስቱ ደላላዎችን ካወቅን ይኸውልሽ እዚህ ጋር መጥተው እነዛ ለኛ ሰጡን፣ ከዛን አስተላልፉን። ደላሎቹ እርስ በርስ ይተዋወቃሉ፣ ሲተላለፉም እንትን ሲሉ ማለት ነው። ሽፍታዊ ሄደው ምንም ይሁን ምንም ሞት አለች ብለው ያረዱን አራቱ ከዚህም ሄደው ከሁለቱ ልጆች ጋር ሄደው እዚህ ከተቀመጡት ጋር ሄደው መጥተው ኑ ሂዱ በቃ ብለው ሌላ ልጅ ይዘው የመጡት እነዛ አራቱ ሰዎች በራሳቸው መጠየቅ ያለባቸው ዋናዎቹ እነሱ ናቸው። እመኑ ያሉን እነሱ ስለሆኑ ማለት ነው። የሁሉንም ንግግር ሰማን። የአራቱ ሰዎች ቃል ነው የጠፋው። አሁን አራቱ ሰዎች ሞታለች ለሚሉት አሁን እነሱን ወግበን መጠየቅም ባለብን በየትኛውም ቋንቋ ይሁን መጥተው በአካል ማውጣት ያለባቸው 15 ቀን ቆየን እዚህ ጉዳይ ላይ። አሁን የደረስንበት ነገር በቂ ነው። እነዛ አራት ሰዎች መሞቷን እንዴት አድርገው በምን ምክንያት ሞተች? ሁለቱ አብረዋት እኮ ናቸው። እዛ ጋር ሂዱ ብለው ቀድመው እነሱ ነው ሊነግሩን የሚገባው። ደከመችብን፣ ተንፈራፈረች፣ ከዛን የሆነ አራቱም አብረው ነበሩ። እነዚህ ብቻቸውን ነው የተቀመጡት እዚህ ጋር። እኔ በደንብ አሁን ስጠይቅ ይኸውልህ እንዲህ ዲቴል ሊያወሩ የቻሉበትም እኔ ስጠይቅ ዲቴል ከሀስከፐ ኮመንት ላይ ምን ሆነሽ ነው? ኧረ ጥያቄ አታብዢ እያሉኝ ከሀስከፐ ከዛስ ስንት ደቂቃ ተጓዛችሁ? ምን አረጋችሁ? ምን በላችሁ? ምን ጠጣችሁ? ምን እያልኩኝ ዲቴል የምጠይቀው ኢንኬዝ የሆነ ነገር እንዳይረሱ ሁሉን ነገር እንዲነግሩኝ ነው። ገባ? ሁለቱንም ስጠይቅ የጠየቅኩት። ስለዚህ ደላሎቹ አራቱ ሞልተዋል። ይመችንም በስልክ ስንጠይቀው ሆነ ተክላይም ገብቶ ሲያወራ ታስታውሱ እንደሆነ ምንድን ነው እያሉን ያሉት? እነኝህን ልጆች እናመጣላችኋለን፣ እንፈልጋቸዋለን፣ እናገኛቸዋለን እያሉ ነው። ዋናዎቹ ራሱ ወሬ ሰማን በሚል ድራማ ውስጥ ነው ያሉት። ወሬ ሰማን ኦልሬዲ መኑ እያሉን ያሉት አይደለ? እነዚህ አራቶቹን ግን ተይዘው ባሉበት ቦታ ላይ መጥተውም ቢሆን የሚያወሩበትን ሁኔታ መረዳት መቻል አለብን። ከነሱ ምን ሆና ነው የሞተችው? ይለውጧትም ገፍትረው ይጧሏትም እዛው በደክሟም የሚሉትን ነገር ለማመንም ከነሱ ቃል መውጣት አለ። ስማቸውን ራሱ አናውቀውም። ስማቸውን ስጠይቃቸው አላውቀውም ነው የሚሉት። አብረው ተጉዘው ይህን ሁሉ ቀናት አብረው የተጓዙትን ደላሎች ምን እያላችሁ ነው የምትጠሯቸው ስላቸው አንጠራቸውም። እነሱስ ማን ብለው ይጠራቸው? እነሱም ስማችንን አያውቁትም፣ እኛም ስማቸውን አናውቀውም ነው። አሁን እነ ተክላይ በውስጥ እናውራ ነው ያሉት። እንደዛ ካሉ አሁን የምንፈልጋቸው ልጆቹ ይምጡ። አሁን አራቱ ዋናዎቹ እዛ ጋር የላኳቸው ደላሎች ደውለው ነገሩን ያሉት በእንደዚህ በሶስተኛ ስልክ ገብቶ ኢንፎርሜሽን የሚለዋወጡት የእነሱ ሰራተኞች ናቸው ማለት ነው። ለሚመለከተው አካል ነው ደውለሽ እንትን የምትይው አይደለ? ያውቋቸዋል። እነዛን ሰዎች እንዳሉ መጥተው አሟሟታንም ይሁን እያንዳንዷን ነገር እኔ አሁን ልብ የሚፈራውን ነገር አንድ ነገር ልንገርሽ። የምጠረጥረው ነገር እች ልጅ በህይወት አለች የሚለው ነገር አሁንም ከፍተኛ ቦታ ይዟል እኔ ጋር። ምንድን ነው የተፈጠረው? እዛ 4 ሰዓት ቆዩ። 4 ሰዓት ሰንበዲ ሲቆይ ልጅቷ የተንፈራፈረች ታማ እየወደቀች አይደለም፣ ደከመኝ ብላ ያረፈች ልጅ ነች። መደፈሩ ምናምን አልፋ መታ ዳገቱን ወጥታ ቁጭ ያለች ልጅ ነች አይደለ? ዳገቱን ወጥታ ተገናኘን ቁጭ ያለች ልጅ ነች። እች ልጅ የማረፍ ሁኔታ ነው የሚታይባት። ከዛም በኋላ 4 ሰዓት የሚያስቆይ ደግሞ እረፍት የለውም። በዚህ 4 ሰዓት ውስጥ ሰንበዲዎች ያወሩትና የተገናኙት የተነጋገሩበት ወሬ ተለዋውጦ ሀሳብ ከተለዋወጡ በኋላ ነው ችኛዋ ልጅ መታ እሷ እንድትቀር የተደረገው። እኔ ልብ እዛ ጋር ነው ያለው። ስለዚህ እነዚህ አራቱ ሰዎች በየትኛውም መልኩ በህግም ይሁን በተለያየ መንገድ በሚመጡበት መንገድ መጥተው እነሱ ናቸው ጉሮሯቸው ተይዞ መጠየቅ ያለባቸው። ስዋፕ የተደራረጉትም እያንዳንዱ ጉዳይም የሚፈጠረው ነገር ሁሉ 100% ጉዳዩን የሚይዙት እነዛ አራት ሰዎችና ያሰማሯቸው ዋናዎቹ ናቸው። ስለዚህ አቅማችንን ሌላ ቦታ እንዳናደር ከዚህ በኋላ ወደ ሶሉሽን እንድንመጣ እነዚህን ሰዎች በውስጥም ካሉ አሁኑኑ ይግቡና እናውራ። ስፔሻሊ ልትቀጥል ሳዘጋ ሀሳብክን ኮንክሉድ ሳታደርግ ልንገር እዛው ላይ 4 ሰዓት መቆየት ማለት ኦልሞስት ግማሽ ቀን ማለት ነው አይደለ? ይሄን ያህል ምን ኔጎሽሽን ቢኖር ነው? በምን እየተደራደሩ ነው? ከዛ ሰዓት በኋላ የመጣው ሪዛልት ደግሞ ከ4 ሰዓት ቆይታ በኋላ ሀኒን አስቀርቶ የሆነ ሰው ይዞ መምጣት ነው። ገባ? አንድ እሱ ነው። ሌላ ደግሞ ያልሰማው ከሆነ ባለቤቷ ሲያወራ ጌታውን የሚባለው ልጅ ምንድነው ስራው ተባለ። ልጅቱን ሀኒን መጀመሪያ ለይመች ሰጠው። ሰምተዋል ይሄን ንግግር? አዎ ሰምቼዋለሁ። ኦኬ እንግዲህ እሱ ያለው አሁን የመጡ ሰዎች ካሉ አንዳንዴ ይሰራል እንደ ደላላነት፣ አንዳንዴ ይሰራል፣ ግን በይመች ውስጥ ነው የሚሰራው አለ።
ይመችስ ምንድነው የሚሰራው ስንለው ደላላነት አለ። በቀደም ተክላይም ሲጠየቅ ደንበር ላይ ማንም ሰው ካርቶን ተሸክሞ ምን ብሎ እንደሚኖረው ነው የምኖረው ብሏል። ወንድማችን ይመችም ደላላነት አልነበረም ስራዬ ብሏል። ይህን ሰው ጋይህ ይኸውልህ ሰው ይሰማና ይረሳል። ግንዛቤ እንዲይዙ ነው። ይሄ ከሆነ እነዛ 4 ሰዎች እዛ የነበሩ ሰዎች የሃናን ደብዛ የሚያውቁት ከነሱ በላይ ማንም የለም። ተክላይም የነሱን ያህል ሚውት አርግ ሲማለ ይሄን ነገር ነው አሁን እኛ እንድትዙልን የምንፈልገው በቋሚነት እንጂ እዚህ ቁጭ ብለን ኔትወርክ ለማጣበብ አይደለም። ምናስይዘው ነገር ይሄ ነው ለእናንተ በቋሚነት። በዛ ላይ በአይንህ በብረቱ ሰው ሲወድቅ ካላየኸው እውነት እኮ እንደዛ ስትሆን እንኳን ክብሪት አምጣ እንጨት አምጣ ሲባል እንኳን በአይኑ ያላየ ሰው አይ እዚህ ላይ እኛም ምናስበው በአይናችን ስላላየ መሞቷን አሳማኝ ነገር ስለሌለ ከኛ ገንጥለው ሲያስቀሯት ብቻ ነው የምናውቀው ካሉ ይሄ ራሱ አንዱ በራሱ ዊትነስ ነው መኖሯን። እነሱ እኮ የግድ እኮ ባፋቸው አውጥተው አለች ብለው ሊሉ አይችሉም አይደል እንዴ? በቃ ላየንም ስትሞት ካለ ስትሞት ያየ ሰው የለም ማለት ነው። በተቃራኒ ይሄን ነው መጻፍ ያለባችሁ እናንተ። ይሄ ነው በህግ ሊጠየቅልን የሚገባው። ኢትዮጵያ ሲገቡ ዛሬ ከመጣው አሊ ከሚባለውና ከገጠር ልጅ ውጭ አሉቱ ለምን ስልካቸውን አጥፍተው ጠፉ? መመለስ ስለማይፈልጉ ጥያቄውን እነዚህ በአካላት ልጅ ተገንተው ጥያቄውን እየተጋፈጡ ነው። አየክ የነዛ ልጆች አድቫንቴጁ ምንድነው? እስካሁን ስላልታዩ ምንም ሊሆኑ አይችሉም። እነዚህ ወረድ የታወቁ ማለት ነው። ጥያቄያቸው ትክክል ነው፣ ግን ከተጠያቂነት ደግሞ ማን ይድናል? መንገድ ስትገባ አብሮ ካንተ ጋር መንገድ የሚገባውን ሰው ጠንቅቀህ ወቅ የሚባለው ለዚህ ነው። መንገድ ላይ በሚፈጠረው ነገር ያንተም አብሮ ህይወት ይመሰቃቀላል። ይሄ ትምህርት ነው። ከነጎዳ አንተም ምን መንገድ ገብተን አብረን ለምን ሄዳችሁ ሰዎች ኃላፊነት መውሰድ የሆነ ሴት ልጅ አብረክ ብቻዋን እንዳትሆን አብረሃት ሂድ ሲል የሆነ አባቷ ምን ኃላፊነት እየሰጠህ እንደሆነ ማወቅ አለብህ። ኤኒቲንግ ሃፕን ቢሆን አንተ ነህ ተጠያቂ። ልጅን አብሬ የላኩት ካንተ ጋር ነው እንደማለት ነው። በዛ ላይ ይሄ ደላላ የኔ ተክላይ ነው አለ። የተክላይ ደላላ ሆኖ የሰራላቸው ልጆች በሰላም አልፈዋል። ምንም የሆነ ነገር የለም። ስለዚህ የሃኒ ደላላው ማን ነው? ተስፍሽ የሃኒ ደላላ ማን ነው? መሪው ማን ነበር? የሃኒ እጇን ይዞ ሲመራት የነበረው መሪ ማለት በነገራችን ላይ ምን ማለት ነው? ሲደክም እጅ የሚይዝ የሆነ ነገር ሰው ሲፈልግ የሆነ ነገር የሚሰጥ የሚያቅት ቦታ ሲኖር የሚያግዝ አይደለም መሪ ማለት። ሽፍታ ደግሞ ራሱን የቻለ ከስሙ እንደምንረዳው ሌላ ነገር ነው። ይሄ ነገር ነው መመዝገብ ያለበት እንጂ እዚህ ያለው ውጣ ውረድ ንትርክ ይሄ መልስ አልመልስም አንተ ወንጀለኛ ነው እኛ አይደለም ፍርድ የምንሰጠው፣ የኢትዮጵያ ሕዝብ ነው ፍርድ የሚሰጠው። እኛ ማስያዝ ያለብን ነጥብ ግን ይሄን ስለሆነ ነው። ተስፍሽ በዚህ ጉዳይ በደንብ እንድታወራበት ስለፈለኩ ነው ከመጀመሪያው እስከ መጨረሻው። ቴንክ ዩ። ዞሮ ዞሮ ዋናው ታርጌታችን ሀቡም ቤቷን ከፍታ አካሄዱን ያስተካከለችው ይሄ እንዲመጣላት ነው። ጭቅጭቅ የተለመደበት ቤት አይደለም። ምናልባት አንዱ በአንዱ ስናወራም ደግሞ ዛሬም የታዘብኩት ነገር ብዙ ረጅም ሰዎች እየተቀያየሩ ያወራሉ። የገጠር ልጅ ሲያወራ ግን ዝም በል የሚባል ነገር እየበስቷል። ፌርም አይደለም። አንዴ የሚተነፍሰውን ነገር ሲተነፍስልን የሚያስተካክለው የሚሆን የሚበላሽበት የሚሆን በራሱ አክፍ እኛ መያዝ ያለብንን ዶክመንት ይዘን ነው እንጂ መጠየቅ ያለብን በዛ ልክ እንዳይናገር ካፈን ነው። ሌላ ምን እዚህ መቀመጥም የለበትም። እነዚህን ፌር እናድርጋቸው እና አሁን ታርጌታችንን ወደ ኮንክሉዥኑ መስመር እንምጣ። የተግባባን ይመስለኛል። ስለዚህ እነዚህን ጉዳዮች እነዚህ ሰዎች ስማቸው ተይዞ እንዴ ራበኝ ሲሉ እኮ ሄደው እኮ ምግብ የሚያመጡ ጠቋሚዎች መንገድ መሪዎች ናቸው አይደል እንዴ? ስትሞት እንዴት ነው ታዲያ? አሁን ስትሞትስ ለምንድነው እስከዛሬ 15 ቀን ሲደረግ ጋረኛ ነበርን እኛንን ያደረስናት ብለው መምጣት ያፈለጉት? ቢሃይንድ ሰምቲንግ አለ። ለምንድነው ያልመጡት? ነፍሳቸውን አያውቁትም እንዴ? እነሱን የተናገሩት እኮ እነዚህ ልጆች ማናቸው ሲባል ነገ መታወቃቸው እኮ አይቀርም አይደል? ዩሲ ከእንደዚህ ጉዳይ ጀርባ የተደፋፈነ ነገር አለ። ኢቭን እንድናምን እንኳን ያመጡት ነገር እኮ ይባስ ስላላሳመነን እኮ ነው እስካሁንም ቁጭ ያልነው አይደል? የቆየ አጥንት አምጥተው ምናምን ማይረባ ድራማ ስለሆነ ነው። አሁንም በመሃል የተደረገውን ነገር እነዚህ ዋናዎቹን በሰላም መሆን መቆየትና ያለውን ነገር ማስተካከል ከፈለጉ ይመችና ተክላይ የሚባሉት ከነግብረ አበሯቸው ከመሪዎቻቸው ጋር ተነጋግረው የሚሉንን ነገር በውስጥ ያውሩን። ኤቢ ብለው ማለት ነው። እንደዚህ ነው የተፈጠረው፣ በዚህ መልኩ እንደዚህ ሶሉሽን እናምጣ፣ እንጨርሰዋለን። በዚህኛው ነገር ነው እንደዚህ የተፈጠረው፣ ያለው ነገር ይሄ ነው። ስለዚህ ልጃችንን ያስረግቡን። መከፈል ያለበት ነገር ካለ በመሃል ተያይዘው እርስ በርስ የተቀያየሩ እዛ ጋር ድንበር ላይ ሰው እየያዙ እያገቱ ብር የሚጠይቁበት ድራማ ካለ ለሀና እንሳተፋለን እንድትወጣልን ስለምንፈልግ። ከዚህ በኋላ ግን እንደዚህ አይነት ድራማዎች እስከ መጨረሻቸው እንዲደርቁ ደግሞ እያንዳንዱ በየመንገዱ የሚያስቀሯቸውን ህገ ወጥ ደላሎች የምንሄድበትን ነገር ተባብረን እንሄዳለን ማለት ነው። አመሰግናለሁ። አቡዬ ከመውረድ በፊት አንድ ነገር ብዬ ሰላም ይላችሁ ልረዳ። ሳሪ ይልቅደምሽ
ወንድሜ ቀደም ስልክ እየፈለገ ስለሆነ ኦኬ። አሁን እነሱ ላሉት በባለፈው እነ ተክሌ ራሳቸው ወይም ደግሞ ወንድም ይመቻለው መረጃ አለን ብለው ያመጡት መረጃ ነበር አይደል? አሳማኝ እንዳልሆነ ህዝቡም አይቶ ይዘውት የመጡት ሰዎች ከጀርባችን 50 ሰው 100 ሰው ከጀርባችን አለ ተመካክረን ይሄን መረጃ ያመጣ ነው ያሉን ሰዎች የ3 ዓመት የ4 ዓመት አጥም ያመጡ ሰዎች መስሎና ነው ይቅርታ ስላደናገርናችሁ ብለው ከኛ ጋር ቆቆሙ። አሁን ያዥ መቼ ነው አሁንም አልኩ ጠይቄኝ ቪዲዮ ሰርተው የሰራ ሰው አለ። ባለፈው አይታችሁት ማየት ይችላልው። እኔ ያላየሁም አላምንም። እኔ ላይቭ ላይ ጠይቃቸው ላይቭ ላይ ሽማግሌ ተብለው የመጡት ነው። ሽማግሌ የተባሉ ናቸው ይዘውት አቡ እነዚህ አይደሉም። ሽማግሌ ተብለው እኮ እነዚህ እና እናንተና ማን ናቸው? ይሄ ይመችና ተክላይ የሚጠየቁት እነሱ ስለሚሉት እንጂ ሌላ ሰው ስለሚለው ነው። እነሱ ስቲል ነው የተናገሩ ነበር። ሽማግሌዎች አንቺ እኮ ከዙን ተናወዳ ስለደረሰሽ አወዛገቡሽ እንጂ እሱን እንልክልሻለን። ወይም እዛ እኮ ይኸውልሽ ሳውዲ ላይ ተሰብስበው 100 ሰው ሆነው አዳራሽ ይዘው በአዳራሽ ተሰብስበው እነሱ እርስ በርስ መስማማት አቅቷቸው ነው። እነዚህ አላልንም። እነዚህ ደግሞ እኛ እነዚህ ደግሞ ሲጠይቁ በራሳችን ማይንድ ነው ያልነው ሊሉ ነው አለቆቻቸው ሳያዟቸው። አሁን ይመችና ተክላይ አለቃቸው ከሆኑ በእነሱ ታዘው ከሆነ እዚህ ጋር የመጡት እነሱ እኛ ያላልናቸውን ነው ያሉት ነው። እኛ ስቲል ነው አቋማችን አይደለም። ያስረዳሽ እነሱ ልጅቱ ሞታለች ሲሉ ህዝቡ አልሞተችም አለ። መረጃ ያለን ሰው ሰብስባችሁ ጠብቁን መተን እናሳያለን አሉ። ቁጭ ብለን ጠበቅናቸው። 50 ሺህ ህዝብ ይመጡ ያመጡልን ነገር አይተሽዋል። አሳማኝ አይደለም፣ ሁሉም ሰው አሳማኝ አይደለም ተባለ። በዛ ቦታ ላይ የሚመላለሱ ልጆች ያንን ጸጉርና ጽም አይተነዋል። የዛሬ ስንት ወርና ስንት ዓመት የሆነውን እንዴት ይሄን ይላል ተባለ። ያን ይዞ የመጣው አንደኛው አካል ይሄን ብዬ ያመጣሁት ይቅርታ ስለመሰለኝ ነው ምናምን የሚል ቪዲዮ ሰራ። ያ ነገር ውድቅ ሆነ። በሚቀጥለው የሚያሳዩት ሌላኛው ቪዲዮ ተመሳሳይ አይደለም፣ ውድቅ ሆነ። ስለ አስከሬን ምርመራ ብለው ሲያወሩ እንደገና ያንን ስላልተቀበልነ ሌላ ሊያመጡልን ነው። ያየነው ቦታ ላይ መጀመሪያ ያሳዩና አይን የሚባል ነገር የለም፣ የደረቀ አጥንት ነው። ምንም ነገር እርጥበት ያለበት ነገርም አይደለም፣ ቆዳም የለውም፣ አጥንት ብቻ ነው። ዛሬ ስለ አይናቸውን አውጥተን እንልካለን ምርመራ። አይሰማም፣ ተቋርጦ ነበር። ከኔ ልኬለታለሁ። ንገሪው ሀቡ ተቀበል አለኝ። ስለዚህ ሐሳቤን ልጨርስና ይገባል እሱ ችግር የለውም። ከሱ ድል ማረገው ስለሌለኝ እኔ ፖይንቴን ይዣለሁ፣ ችግር የለውም። ሰው እነዛ ሰዎች ተመልሰው ዛሬ ተመሳሳይ ጥያቄ ሁለተኛ በሌላ ቪዲዮ መኑን የሚሉን ከሆነ እዚህ ያለ ሰው ቢያምናቸው የኢትዮጵያ ሕዝብ አያምናቸውም። ገባሽ? አንድና አንድ መዳኛው መንገድ በቦታው የነበሩ ሰዎች እንደማንኛውም ቀብር ባይሆን ቀብረናታን ያሉ ዛሬ ሀናም በእጃቸው ይዘው የተቀመጡ ሰዎች የተክላይ ሰራተኞች እነሱ በፊት ለፊት መተው በቪዲዮ አብርተው እኛ ነን ይሄን የሆነችብን ይሄ ነው ብለው እነሱ መተው ሲያስረዱን የዛኔ ይመችም የገጠር ልጅም ሌሎችም እናሊም ኢቭን ተክላይ ጥያቄው አይመለከታቸውም። እዛ የነበሩ 4 5 የሚባሉ ሰዎች ሀኒን ይዘው ሌላ ሰው ቀይረው የሰጡ ሰዎችን እንጠይቃለን ማለት ነው። ገባሽ? ካልሆነ ግን የህዝቡን ጥያቄ እኛንም ጥያቄ ተቀብለው በህይወት ያለን ሰው ጋይስ ሲነቃ ይቀራል። በቃ ልቀቋት። ምን ነው የምትፈልጉት? አይ ልጅቱን ያዝንበት ምክንያት የኛ ሰው ተይዞብን ነው። ልጅቱን ያዝንበት ምክንያት የመጣችበትን ደላላው ስላልከፈለነ ነው። ልጅቱ የተያዘችበት ምክንያት በዚህ ነው። ይሄንን ጥያቄ ጠይቁልን። ሶሻል ሚዲያ ላይ ጥያቄ ጠይቁን ሰዎች ካሉን ያንን ነገር ነው እኛ ይዘን ኦፈር የምንቀርበው። ገባሽ? ይሄ ነው መንገዱ ሊሆን የሚችለው። እኔ ጨርሻለሁኝ። ካስቀየምኳችሁ በንግግሬ በጣም ይቅርታ ሁላችሁ። ስለዚህ ይህንን ጥያቄ ለተክላይንና ይመችን ግሩፕ ላይ ላስገባቸውና ዋትሳፕ ላይ እንጠይቃቸውና ከተስማሙ ቀጠሮ ይዘን መጥተው በቪዲዮ እነዛ ቀበርናት የሚሉ አካላት በቪዲዮ ይውጡ ወይ ይውጡልን በቪዲዮና መጥተው ቃላቸውን ይስጡን በቪዲዮ ፊታቸውን እያየ ነው ወይ ደግሞ ልጅቷን ይልቀቁልን። ይህንን ሁለት ነገር ነው አይደል የምንፈልገው የምንላቸው። አዎ ይኸውልሽ መሳሪያ ይዘው እንዳልጠብስህ ለጥ ብለህ ትሄዳለህ እያለ ሰውን አስጎንብሶ ሰውን አግቶ የሚፈልገውን ሰው የለቀቀውን አካል ይዘው ይምጡ በቪዲዮ። ከዛ እነሱም በምንጠይቀው እንጠይቃለን። ግን ኢዚው ነገር የማያደክመው እነሱም ለስራችን ስራ ደላላነት ነው ስራችን ሰው ማገት ነው እንደ በቪዲዮ እንወጣለን ካሉ ስለሚሉ እህታችንን የሚፈልጉትን ነገር ይጠይቁን። በእኛ በኩል
የሚፈልጉትን ነገር እንሰጣቸዋለን። እህታችንን እስከ ሙሉ አካሏ ያስረክቡን፣ ኬዙን እንዘጋዋለን። ከዛ በኋላ አፉ ተባብለን ይሄን ኬዝ እናደርቀዋለን ማለት ነው። ይሄን ነው የምለው። አመሰግናለሁ። ቴንክ ዩ። በቃ ዋትስአፕ አዳርጋችሁ ዛሬ እንነግራቸዋለን በቮይስ የመጨረሻ ቃላችንን። ማሜ ለምንድን ነው አበባ የምትልከው? ለምን መጣክ ማሜ? አቡ ላውራ? አውሪ። አሁን አቡ ዛሬ አሁን ያገኘነው ነገር ሰምተሽ እንደሆነ ባልየው ምን አለ? በተነገሩ በሶስተኛው ቀን በህይወት እንዳለች ሰው ጥቆማ ሰጣቸው። ለምን ሰጣቸው? አሁን ለምሳሌ ብዙ ልጆች አሁን ሳረሳው አንዴ ጥያቄውን ልጠይቀው። ለገጠር ልጅ በ19 ስለሰራው ቪዲዮ ይቀርታልኝ። አሁንም ረስቼ ዛሬም እንዳያልፍ ከዛሬ ማለት ነው። ያው የሰው ጥያቄ ስለሆነ ግዴታ እንጠይቃለን። ሰው ጥያቄ ልኮልን ነው በውስጥ በ19 ቪዲዮ ሰርተካል አይደል? ጃንዋሪ 19 የገጠር ልጅ ቪዲዮ ፖስት ሆናለሁ። ሙዚቃ ነው አይደል? ራውቴ ሆኜ የሰራሁት እሱን ነው ለእኔና ለሳርዬ በውስጥ ተልኮልን ጥያቄ ጠይቁት የተባል ነው። እና በ18 ጃንዋሪ 18 ሀና ህይወቷ አልፏል ተብሎ ተነግሮ በ19 ሙዚቃ መፖሰት አይከብድም? በ18 ሰምተክ ነበር ኦልሬዲ ጃንዋሪ 18 ያን ቪዲዮ እኮ እኔ የለቀኩት እዛ ቦታ ላይ ቆርጬ ሸበካው ይኑር እዛ ላይ የዛን ቀን ይሁን የፖስተኩት ወይ በማግስቱ ይሁን ይሄን እኮ ነግሬሻለሁ እኮ የተለቀቀው ከዚህ በፊት አልነገርከኝም። ዛሬ ነው የመጣልኝ። ግን የተነገረክ በ18 መሰለኛል ሀዘኑን የሰማከው የተባልክ ሞተች የተባልክ ቪዲዮውን እኮ ቪዲዮውን እንትን ያልኩት የቀረጽኩት የዛን ቀን ቆርጠን እንደተቀመጥን ነው። ገና ሳትሰማ ነው ወይስ ከሰማክ በኋላ ነው የፖስተከው ቪዲዮ? እንግዲህ እሱን እኮ ነው የምልሽ። አሁን የዛኔ ሸበካ እንደዚህ ሳገኝ እለቃለሁ ቪዲዮ በመንገዴ ላይ ሲሄድ፣ ሳላገኝ ደግሞ እንደዚሁ በማገኝበት ሰዓት ነው እለቃለሁ ያልኩሽ። ኦኬ ለቀኸው ፖስት አድርገው ሸበካ ያገኝ ይፖሰት አይፖሰት እርግጠኛ አልነበርክም ነው? ግን የተለቀቀው በ19 እንደዚህ ራሱን በቪዲዮ ቀን አላውቅም ነበረ። አንቺ ነሽ ነገርሽ ቀን አለው። እሺ ቀኑን ተውና ከሰማክ በኋላ ነው ሳትሰማ ነው የለቀቅከው ሙዚቃው? ሳልሰማ ነው እንጂ ከዛም በኋላ እኮ እየቀረጽን መተናል እየለቀቅን። ኦኬ ጥሩ። ያንን ቪዲዮ ስትቀርጽ እዛ ቦታ ላይ ነበረች በህይወት? ለአንተ በሰዓቱ አልሰማህም ነበር? እየመጣች ትመጣለች ብለን እኮ ነው እየጠበቅን የነበረው እዛ ቦታ ላይ። ገና እየጠበቃችኋት ያለበት ቦታ ነው እሱ ቦታ? እናመሰግናለን። አልያ አስገቡኝ እያለ ነው ቁጥር እየጻፈ አግኝቼው ነበር። ይኸው ቦታ አለ ሳብ ማሜ የምትሉት ምንድን ነው? ማሜ ምን ያደርጋል እዚህ ውስጥ? ዋትሳፕ ግሩፕ ከፍተናል እኮ። ግሩፑ ላይ የምትፈልገውን መልዕክት አስቀምጥ ማሜ። ሳሪቲስቲ ማሜን ሳቢው ማሜ ብለው ሊሞቱ ነው። አሁን የምትኖረው እዛ ነው አንተ? ዙጢ ነው ዙጢ? ኦኬ እሺ። በውስጥ እሺ ፎሎ ይመልስና በውስጥ አውራኝ። እኔ በውስጥ አላወራህም። እንደዚሁ ኦንላይን ላይ ከሆነ እንደዚሁ ላይቭ ላይ አወራሃለሁ። እንዴ ለምን በውስጥ ተፈራክ? ምን አስፈራዝ? ዙጢ ቀበሌ ለማላስ እንደዚሁ አወራችሁኝ አይደል? በቃ በህዝብ ፊት አላስ በህዝብ ፊት ነው። ከህዝብ የሚደበቅ ሚስጥር የለኝም። እዚህ ጠይቀኝ። ኦኬ እሺ፣ መች ችግር የለውም። እርግጠኛ እዛው ዙጢ ከሆንክ ችግር የለውም። ጥያቄ ከተጨረሰ የሸዋ ማን ነው? አሊ ማለት ፓስፖርቷን የሰጠው ልጅ ነው እንዴ? አይደለም፣ እሱ ነገሰ ነው የሰጠም አይመስለኝም። ይቅርታ በጣም ሀቢባ አመሰግናለሁ። ጠይቁት እናንተ፣ እኔ ልወጣ ነው። አመሰግናለሁ። አይ ፓስፖርቱን የሰጠ ያለክ እኮ ነገሰ ትናንትና ነበር ነው። አዎ እሱም ፓስፖርቱን ኦልሬዲ ሄዶ የሰጠ አይመስለኝም። እየጠበቁት ነበር። ለነገር የተቀጣጣ ልጁ እሱ ነው ወይ እየጠየቅኩ ነው፣ ለመለየት ፈልጌ ነው አለ የተባለ። አይ እሱኛው አይደለም ተስፍሽ፣ ያኛው ነገሰ ነው ስሙ። እኔ እኮ በላው ታሪካቸውን፣ እያንዳንዳቸውን፣ ስማቸውን፣ መልካቸውን፣ ቦታውን ኤቭሪቲንግ። አራቱ ደላሎች ብቻ ነው የቀሩኝ ጋይስ። እነዚህ መሪዎቹ ብቻ ናቸው የቀሩ። የእነሱን ስምና ፎቶ ነው የምፈልገው። እና ቴንክ ዩ ሶ ማች አመሰግናለሁ ሀቢ።
እሺ ተስፍኔ ጠይቅ። አሊ ወንድሜ እኔ አንድ ጥያቄ ልጠይቅህ። ምናልባት እዛ 4 ሰዓት ቁጭ ብላችሁ እነኛ 4ቱ ሰዎች ሄደው ነበር አይደል? ሁለቱ እዛ ጥግ ላይ ተቀመጠው የነበሩት ሄዱ። እናንተ ስደተኞች የምትሄዱ ተጓዦቹ ለብቻ ተቀመጣችሁ። እዛ ወደ ኋላ ተመልሰው 2 ሰዓት 3 ሰዓት ከቆዩ በኋላ 4ቱ መጡ አይደለ? አንድ ላይ እነዛ 4ቱ ልጆች ከ4ቱ መሃል መጀመሪያ ልጅቷን ይዘዋት ሲመጡ እቺ የተባለችውን ልጅ ስትመጣ የድካም ነገር ይታይባት ነበር? እንዴት ነው አካሄዷ ላይ ምናምን ይሄ ዝሎ የቆየ ሰው ባህሪ ነበር የሚታይባት የመጣችው ወይስ? አዎ የደከመች ነች። የመንገድ ላይ እንደዚሁ እያሳረፍን ነው። እሷም የመጣችው እንደዚሁ እያረፈች። አብራችሁ ነበር ስትመጣ የነበረው? ከዛ በፊት አይታችኋታል? ከዚህ ተተገናኝንበት ሽፍታዎቹ 4 እንትን መሪዎቹ ይዘዋት መጡ። ከዛ ቀስ እያለች ነው እያረፈች በኋላ ያለውን ነው ድካ። ኦኬ ከዛ በኋላ ነው ያለውን ነው የምነግርህ። ኦኬ ስለዚህ ለመጀመሪያ ጊዜ ያያችኋት እናንተ እዛ ጋር ቁጭ ብላችሁ 4ቱ ሽፍታ 3 ሰዓት ከቆዩ በኋላ ነው ይዘዋት ሲመጡ ያያችኋት ልጅቷን። የዛን ጊዜ ፊቷ ላይ ምንድን ነው እንትኑን ስትሻገሩ ምናምን ተራራውን ስትወጡ አላያችኋትም? ያችን ልጅ አላየናትም። ጎሽ በአይናችሁም አላያችኋትም አይደል? እስከዛው አካባቢ የገጠር ልጅ እሷን ልጅ አላያችኋትም? ተራራውን ስትወጡ ምናምን እዛ አካባቢ መንገዱ ላይ። ይቅርታ ተስፍሽ እንዳላቆም ጋይስ፣ ለሐሚድ ስልክ ያለው ሰያ ጋር ብቻ ነው፣ ማንም የለውም የሐሚድ ስልክ። ዋትሳፕ ግሩፓችን ላይ ለሰያ ቮይስ አስቀምጫለሁ የሐሚድን ስልክ እንዲሰጠኝ። በስልክ ደውዬ ለሐሚድ ከሀስከፐ እንዲያስረዳኝ ልክ የገጠር ልጅን ቃል ከሀስከፐ ወስጄ እንደጻፍኩት 3 ሉክ ነው የጻፍኩት። የገጠር ልጅ የአሊንም የሱ የአሊንም ከሀስከፐ እንደጻፉት የሱም 3 ሉክ ነው። ከፈለጋችሁ ቪዲዮ ካሜራና ዙሪያ አስቆጥራችኋለሁ፣ አነብላችኋለሁ። እና የሐሚድንም ቃል መውሰድ እፈልጋለሁ። ለሰያ ዋትሳፕ ግሩፕ ላይ ቮይስ አስቀምጬልታለሁ። ቁጥሩን ሲሰጠኝ እደውልና ከሀስከፐ ሐሚድን እንጠይቀዋለን። ቴንክ ዩ። እሱ በቪዲዮ እንደኛ በቪዲዮ ገብቶ ነው የምጠይቂው? አዎ ይገባል። እንደናንተ እኛን ውሸታሞች እየተባልን አሁን እኛ የተናገርነው እኮ ቁጥሩን ሰያ ጋር ብቻ ነው ያለው፣ ማንም የለውም። የሐሚድን ቁጥር የሚያውቅ የለም። ሰያ ሲሰጠኝ ቁጥሩን ደውዬ ተቀጣጥረን መጥቶ በቪዲዮ ቃሉን ወስዳለሁ። እሺ ልክ እንደናንተ። ቴንክ ዩ። ኦኬ ስለዚህ አሁን 4ቱ ከመጡ በኋላ መጀመሪያ የነገራችሁ ማን ነው? መንገድ እንደጀመራችሁ ሂዱ በቃ እንሂድ እሷ ስትሉ ዝም ብላችሁ ሂዱ አላችሁና ምኑ ጋር ስትደርሱ ነው? ስትቃረቡ ነው? ቁጭ እንዳላችሁ ነው? ማን ነው ወሬውን የጀመረው? ከ4ቱ ሰዎች መሃል ምን አይነት አቋም ያለው ታስታውሰዋለህ? ስሙን ወር ደግሞ ስማቸውን አላስታውሰውም። ያው ከ4ቶቹ ናቸው እንግዲህ የነገሩን። ኦኬ ከመሃል ማለት ከአራታቸው አንደኛቸው ነው እንግዲህ የነገሩ ማለት ነው። አሁን 4ቱ በአካል ቢመጡ ወይ ፎቶቸውን ብታይ ታስታውሳቸዋለህ? ታውቃቸዋለህ? ለምን ያህል ቀን ነው የምታውቃቸው? እነሱ የተወሰኑ ጊዜ ቢያንስ አውቃቸዋለሁ በፎቶ ከመጡ። ጥሩ እሺ። የተወሰኑ ሁለቱ ምናምን 3ቱን በደንብ አድርጌ አውቃቸዋለሁ 3ቱን። እሺ ስማቸውን የምታስታውሰው? ስማቸውን ጠይቀው የሚያስታውስ ከሆነ ይቅርታ። ስማቸውን ወላሂ አላውቀውም። ስማቸውን አንጠራቸውም። እነሱም ያወዲ ቀጥል እያለ ነው እንጂ ከኋላ የሚነዳን። ስማቸውን አላስታውሰውም ወላሂ። ማን እያለ ያወዲ ያላ እንሂድ እያለ ነው። ያወዲ አዎ ኦኬ። ምንኛ ነው ያወዲ? አይደለም ይመስለኛል ከመሪዎቹ ጋር ኮንታክት የማድረግ እንትን የላቸው መሰለኝ። በቃ ተጓዦቹ እንዲሁ ተሰልፈው ይሄዳሉ፣ እነሱ ይቀድማሉ። ሲቀመጡ እንኳን እነዛ ለብቻቸው ይቀመጣሉ፣ እነዚህ ደግሞ ለብቻቸው ነው የሚቆመጡት። አይቀላቅሏቸውም መሰለኝ። እንደዛ ፊት አይሰጧቸውም። ላይክ ፊት አይሰጧቸውም። ኦኬ ያወዲ ያላ ምናምን እያሉ ነው የሚመሯቸው። ካልሆነ አይታዘዙላቸውም። እያስፈራሩም ስለሆነ የሚመሯቸው ና ዝም ብለህ ሄድ ምናምን እያለ ስደተኛ ስትሆኝ ደግሞ ዝም ብለሽ ነው የምትሄጂው። ስለዚህ እነዛ 4 ሰዎች እንድትለይልኝ የፈለግኩት 2 ሆናችሁ ከዛ ተመጣችሁ። ከዛም በኋላ 2ቱ ደግሞ እዚህ ከዳገቷ ልትወጣ አካባቢ ቁልቁሎታ ጋር 4ቱ ተገናኛችሁ አይደለ? ስለዚህ የተመለሱት 2ቱ መጀመሪያ አብረዋችሁ የመጡት መሪዎቻችሁ ናቸው። ወደኋላ የተመለሱት አብረዋችሁ እስከ ከተማ የገቡት የትኞቹ ናቸው? 4ቱም ገብተዋል።
አራቱም ገብቷል። የተመለሰ ሰው የለም ወደኋላ? አዎ ተክላይ ቤት ያደረሱን አራቱም ናቸው። ስለዚህ ተክላይ ቤት ሲያደርሷችሁ የተክላይ ቅጥረኞች ናቸው ማለት ነው። ተክላይ ነው የሚያዛቸው ማለት ነው እነዚህ። ጎሽ ቴንክ ዩ። ስለዚህ አሁን ተክላይ እነዚህን ልጆች ደውዬ ነው የተገናኘዋቸው ምናምን ብሎ ደውሎ ነግሮናል። በቀደም በስልክ ነው የተገናኘነው ቀጣጥለውልን ምናምን። ሶ ማንኛውም አሰማሪ ቤት ሆኖ ምን ደረሰ እያለ ቢዝነሱን ሊሰራ ይችላል ኃላፊ ከሆነ። እዛ ቤት ውስጥ ሲገቡ እናንተ ማን ናችሁ አብራችሁ የገባችሁት? የሄዳችሁ 9ኛችሁም እዛ እነሱ ቤት አድራችኋል? አዎ ኦኬ። የገጠር ልጅ ቪዲዮውን ሰርተህ ወደ ሚዲያ ወጥተህ የተናገርከው ከዛ ቤት ከወጣህ በኋላ ነው ወይ እዛው ቤት እየቆየ ነው መሞቷን የተናገርከው? ቪዲዮ የሰራኸው ወንድሜ ምን ቆይተናል። እዛ እኮ ተቀመጠን እኮ እንደቆየን ነግሬያለሁ። ከዛ በኋላ የ2 ቀን መንገድ በመኪና ሄደናል። ከዛ አደን ገብተን ነው የሚሰራው። ኦኬ ተክላይ ቤት ስንት ቀን ቆያችሁ? የምን ነው አይደል? ተክላይ ቆይተናል ሳምንት። ሶ በዚህ ሳምንት ውስጥ ላላ ቪዲዮውን የሰራሁት የዛኑ ቀን ነው። እዛ እንትና አድረን ምናምን የሰራሁት ሞተች የሚለውን እንደዚህ ምናምን የነገርከንን ቪዲዮ ማለት ነው። ሶ ይሄንን ቪዲዮ እዛ ጋር ከሰራህ በኋላ ኦልሬዲ እነሱ ቤት ገብተህ ደግሞ 1 ሳምንት ምናምን ቁጭ አላችሁ። ከዛን ተያይዛችሁ መጣችሁ ወደዚህ ወደ አገር ቤት ገባችሁ ማለት ነው። እነዚህ ደስታውና አብረውን ከመጡት እነዚህ ደላላዎች አሁን እዛው ናቸው። እነሱ እዛው ነው የሚቀጥሉት። ከዛ በኋላ ላይ እኛን መኪና ነው የሚወስደን። ኦኬ። ስለዚህ እነዚህ 4 መሪዎቹ ከዛ ከመነሻው ጋር ይዘዋችሁ መጥተው እስከ ተክላይ ቤት የሚያደርሷችሁ ኃላፊነቱ የነሱ ነው ማለት ነው። 4ቱ ደላሎች የሚመሯችሁ ታርጌታችን እሱ ነው የሚሆነው። ያረዷችሁም እነሱ ናቸው። ከኋላም እየደገፏትም ሲያግዟት የነበረው 3 ሰዓትም ሲመካከሩ የነበረው መንገድም የሚያሳያችሁ 100% እነሱ 4ቱ ግለሰቦች ናቸው። እነዚህ 4 ግለሰቦች ደግሞ ሄደው ተክላይ ቤት ያደረሳቸው ኃላፊነታቸውን ተወጡ። እናንተ ደግሞ ከተክላይ ቤት ወደምትሄዱበት ሄዳችሁ እዛው ነው ጥላችኋቸው ሄዳችሁት። እናንተ እነዚህን መንገድ ሲጠቁሟቸው የነበረው ወይስ በነጋታው እነሱ ወደ ሌላ ስራ ተሰማሩ? 1 ሳምንት በቆያችሁበት ሂደት ምንድን ነበር ያለው ድባብ ቤት? ይቅርታ እንዲ አበብን እንሸኘው መሽቶበታል። የሰው ስልክ ተውሶ ነው የሰው ቤት ነው ያለው። እሺ አበብ በጣም እናመሰግናለን ወንድሜ ስለመጣክ። አይዞክ ሁላችንም ከጎንክ ነን። ኢንሻአላህ ከፈጣሪ ጋር በቅርቡ ባለቤትክ እጅግ ትገባለች። ፈጣሪ ይረዳልና። እሺ ወንድሜ አይዞክ። እሺ ስለተወበራችሁ ሁላችሁንም ፈጣሪ ይፋራችሁ እንግዲህ። አሚን ወንድሜ አሚን። ተባረክ። አይዞክ እና አንተ በጣም ጎበዝ ነክ። ማንም ሰው ምንም ነገር ቢል እንዳይሰማክ እንዳይመስልክ የምታረገውን በውስጥ በጸጥታ እያደረክ ነው። ማድረግ የሚጠበቅብክን ሁሉ እያደረክ ነው በጸጥታና ያው አደባባይ ላይ ወጥቶ በፎከረ በዘመረ አይደለም። ያንተን ጀግንነት ወንድነት አንተ ራስህ ታውቀዋለህ እና በጣም እናመሰግናለን። አይዞ እሺና ያበርስተል እሺ ቻው። እግዚአብሔር እንግዲህ እውነቱ ይወጣል። ምንም ነገር እንትን አትበል አንተም ወንድማችን አይዞን። ስለዚህ አሁን ወደ ፋይናሉ ስንሄድ ኦልሬዲ እዛ ተለያይታችኋል። 4ቱ ሽፍታዎች ኖርማል ሰራተኞች ናቸው። ከዚህ በፊት እንደሚያመላልሱ እዛ በነበራችሁበት ነገር ጨዋታ ሂደት ምናምን የሰማችሁት ነገር አለ? ሲያወሩ ሲጫወቱ መቼም ዝም ብትሉም 1 ሳምንት ሙሉ ቤት ውስጥ ከተቀመጣችሁ ባለፈው እኮ ያመጣናት እንደዚህ ሆኖ ተፈጥሮ የሚለውን ጨዋታ ወሬ ልትሰሙ ትችላላችሁ። ምን አይነት ድባብ ነው እዛ ቤት ውስጥ ያያችሁት? እነ ተክላይ ቤት የገጠር ልጅ እንደዛ አይነት ነገር እኮ ከኛ ጋር አያወሩም እኮ ወንድም። የገጠር ልጅ አንዴ ትነግራቸዋለህ። በድሃ አምላክ ይሁንባቸው የገጠር ልጅ የተኛበት ያለ እኛ አንተን እንደጨቆንክ እኛን እንደ ክፉ እያደረጉ ነው ያሉት። ለራስክ ሐቅክ እንዲወጣልክ ሐሚድ የሚባል ሰው አብሮክ እንዳልሄደ እና ሐቅክ እንዲወጣልክ ፈልገክ እንደመጣክ ንገራቸው ፕሊስ። እኛ በግድ እንደዚህ ያፈነን ያዝነክ ነው እያስመሰሉ ያሉት። እሱ የመጣው ሐሚድ አብሮት እንዳልሄደ ሐቁ እንዲወጣለት ነው እሱ የመጣው። ወጣም እኔ አልገባም ከዚህ በኋላ ሲጀመር እኮ ዛሬ የመጣው ሐሚድ ፎቶውን አይቶ አሊ ሐሚድ አብሯቸው እንዳልሄደ መሰከረ። አሊ መሰከረ፣ መሲ መሰከረች አይደለ? ሐሚድ ስለተደበቀ
የተደበቀ ሰው ምስክርነት ደግሞ አንቀበልም። ሀቁ እንዲወጣለት ነው የመጣው። ዛሬ ላስት ነው፣ በቃ የመጨረሻ ነው። ከዚህ በኋላ የትም አይሄድም፣ መቼም አይመጣም ራሱ ብሏል። እኛ እንደ እያስጨነቁ ከመሰለ አትሊስት እንደዛ ሲሆን እኔ ለምን ይሄ ሁሉ ጥያቄ ያቀረብኩት ዛሬ ማለት ነው ሰያን እኔ ለመጠየቅ ነበረ ገባ። ምክንያቱም ብዙ ነገር እንዳለ ያው ሁሉም ሰው አይቷል። እና እንዴት ዝም ብሎ መረጃ ሳያጣራ እኔ አሁን ማንንም ወክዬ አይደለም እኔ ወደ እነሱም አሁን እኛም ማናቀው እኮ አልኩ እኛም ማናቀው ነገር ሌላም ነገር እኮ ሊኖር ይችላል ገባህ አይደለ? ግን የሰው ልጅ የሚናገረው የሚያቀውን ነው። የማቀው ነገር ከሆነ ማንንም አጋልጣለሁ። የማላቀው ነገር ከሆነ ደግሞ እንዴት የማላቀውን እንዴት ብዬ ምን ብዬ አወራለሁ? ንገረኝ እስኪ አንተ በራስህ እስኪ ንገረኝ እስኪ። ያ ልክ ነህ። ሲጀመር እኔም ብሆን ስላየሁት ነገር ነው ስለተፈጠረ ነገር ነው ማወራት ያለብኝ እርግጠኛ ስለሆንኩ ተጥፎላቸው ነው ምናምን ተጥፎለት ነው ምናምን እያለ ራሱ አሊ አትረብሽ እባክህ። ተራ ሲደርስ እዚህ ቤት ሁለት ሰው አንድ ላይ የሚውት አብሮት አያወራም። የገጠር ልጅ ልንገርህ አይደለ የሐሚድን እኔ ሁሌም ለሐቅ ነው የምቆመው። የፈለጋችሁትን ነገር በሉ። ሐሚድ በቪዲዮ ወጥቶ እስካልመሰከረ ድረስ ምስክርነቱ ለእኔ እንደ አንድ ሀቢባ ምስክርነቱ በቂ አይደለም። አንድ ሰው ምስክር ነኝ ካለ ልክ እንደ የገጠር ልጅ ልክ እንደ የገጠር ልጅ በቃ አይወጣም ካለ እኔ አልቀበልም። የሚቀበል ይቀበል፣ የማይቀበል አይቀበል። አንተ ምን አገባክ? ከአንተ የሚጠበቀው ሐቅን ማውራት ነው። ስናምንክ እንመንክ፣ ሳናምንክ አንመንክ። ከአንተ የሚጠበቀው በአይንክ ያየከውን ከሐስከፈ ሐቅ ትናገራለህ። ከዛ ሐቅ ከሆነ የተናገርከው ፈጣሪ ሁሌም ከጎንክ ይቆማል። እውነት ትሳሳለች እንጂ አትበጠስም። እውነት አንድ ቀን ይወጣል። ሁሉ ነገር እያደር እየጠራ እውነት እየወጣ ይመጣል አይደል? ስለዚህ እኔ ሐሚድ አልቀርብም ካለ ተደብቆ ስልክ ቁጥሩን ደብቆ ማንነቱን ደብቆ የሚሰጥ ምስክር ተቀባይነት የለውም። እኛ አንቀበልም። እኔም ቆይ ቢቀበሉት ደስተኛ ነኝ። ምክንያቱም እኔ የሱ አሌለ እኛ የሆነ ያልሰጠነው ፍንጭ ኖሮ እሱ የሰጠው ፍንጭ ካለ በሱ እኮ መሄድ ይቻላል። እኔ እኮ ገባ እሱንም እኮ አልቃወምም እኮ እሱ ከነ የገጠር ልጅ ጋር አብረን እንሄድ ነው። እሷ እንትን ስኮን እኔ እሱ የገጠር ልጅ ሽርጥ ተሸፍኖ ነበር አለ። እንግዲህ የኔ ሽርጥ በአቅራጥ ሄዷል። ሽርጥ የለም ይዋል ያለ ሌሎችም አሉ። ሄዷል የኔ ሽርጥ ገባ። ቪዲዮ ስለቅ አይቷል። እዚህ ስንት ቀን ሙሉ ስለፈልፍ ማንም ሰው መጥቶ መናገር ይችላል። ምክንያቱም ኢንፎርሜሽን ለመሰብሰብ አንድ ነገር ልንገር፣ በእድሜም እበልጥሃለሁ፣ ታላቅ ነኝ። የዚህን የሚዲያ ነገር አንተም ታውቀዋለህ። አንዳንድ ጊዜ ምን አለ መሰለህ ሰዎች የሆነ ነገር በሞራል ይናገሩና ከዛም በኋላ የሚገቡበት ሪዝን ሲያጡ ያንን ነገር ደባብሰውትም ሊያልፉ ይችላሉ። ኦር ደግሞ ያንን ነገር ማንሳት ላይፈልጉ ይችላሉ። ቅድም ከንግግሩም ስንረዳው ሰያ ልጁን በሌላ ቪዲዮ አይቶት በነበረው መረጃ ጠርቶት በሌላ ቤት ያወራውን በሰያ ቤት ደግሞ ጠርቶ ሲናገር እዛ በወቅቱ እኛም ስንሰማ ኧረ እኔ ነበርኩ አምጡት ጥሩት ምናምን እያለ በትክክል 100% ሁላችንንም አሳምኖናል። አሁን ላይ ደግሞ ያንን ነገር ለማረጋገጥ ከምንድን ነው የሚያያዘው? ኮኔክት ማድረግ ነው ያለብህ። ገባ? ሁለቱን ማገናኘት። አሁን አንተም ለብቻው ስትሆን እንትን ይላል፣ ያኛውም ለብቻው ሲሆን ነበር አይደል? ስናገናኛችሁ ግንኙነት ይወጣል። የቱ ጋር ነበርክ ማነ ሲባል እንደ የለበስኩት ልጅ እንደዚህ ያልኩት ልጅ ምናምን አለና አሁን ደግሞ አብዛኞቹ የሄዱት ሰዎች የቀረቡት ሰዎች አናውቀውም ብለዋል። ስለዚህ የሆነ ቀን እውነት የሚመስል ነገር አንተ ጋር ሊያመዝን ይችላል። በሁለተኛው ቀን ደግሞ ማረጃዎች ሲሰባሰቡ መልኩን ሊቀይር ይችላል። ይሄ የመረጃዎች የማሰባሰብና የመጨረሻው ግብ ላይ እስኪደረስ ነው በህግም ፍርድ የማይሰጠው ወንጀለኛ የማይባለው ተጠርጣሪ የሚባለው ለዛ ነው። ስለዚህ አይኖ ዲፕሬሽኑን አውቀዋለሁ። አንተ ጋርም እዚህ ጋር ክፉም ተናጋሪ ደግም ተናጋሪ ሁሉም ይወደኛል ብለህ አታስብ። ያንተ ደጋፊ አለ፣ የሰያ ደጋፊ አለ፣ ሁለታችሁንም ጀግና የሚያደርግ አለ። እያንዳንዱ ሰው የራሱም ጠላትም ወዳጅም አለው። እዚህ ሚዲያው ላይ ያለው ነገር አያስጨንቅ። አይኖ በቀደም ግን ስትረስ የሚያደርግ ጉዳይ ውስጥ ልትገባ እንደምችል አውቃለሁ። በየኮሜንቱ አይተ በማታውቀው ልክ አንተ ነብሰ በላ ገዳይ ምናምን የሚሉ ነገር በአንተ እድሜ አይደለም ማንም የሚቋቋመው አይደለም። ያንን ነገር ደግሞ ይሄ ቀኖች ውስጥ ተመላልሰህ የምትሰጠው በዛ ነገር የሆነ ነገር ሲሆን ኃላፊነት አይኖ ገብቶኛል። እኔ ተረድቻለሁ። አሁን ግን አየህ ደስታው ሊሆን የሚችለው ቁጭ ብለህ በማዳመጥህ በመወያየትህ በመናገርህ ማንም ሰው አንተ ላይ አሁን ጣቱን ሊጠቁም የሚችልበት ነገር እየጠበበ ነው የሚመጣው። ገባህ አይደለ? አሁን እኮ ያንን ነገር ነው እያስተካከልንም ያለ ነው። ፍርድ ለመፍረድ ነው፣ ሚዛናዊ ሆነን ለማየት ነው፣ የዚህም የዛም ሳንል።
ሀቢባን እያያት ነው። አንተንም ወግማ ትጠይቃለች፣ ሌላውንም ትጠይቃለች። ማስረጃ ብቻ። እኛ በእውነት ላይ ተመስርተን ነው መዳኘት ያለብን ከግራና ቀኝ አይተን እንጂ እንደ ወንዝ ተመርተን ስላልሆነ ማንም ይምጣ ማንም በደንብ አጥርተን ጠይቀን ግቡ ታርጌታችን ልጅቷን በህይወት ማውጣትና ለተቸገረውም ለጠፋውም ጥፋት ፍትህ ነው የምንጠይቀውና እንደዚህ ቀራ አይበል። እኛ እህቶች ወንድሞችንን ሌሎቹም እንደዛው ነሰያም እህቶች ወንድሞች ናቸው ሁሉም። ሶ እነዚህን ይቅር የምንባባልበት ነገር ይመጣል። ለጠፋው ጥፋት ግን ሶሪ መባል ያለበትን ነገር ማለትም ካለበት ሰያንም ቢሆን እኛ እናወራዋለን። በቃ ይሄ ነገር መረጃው አንተም መስሎህ ነበር በወቅቱ ሶ ይሄ ደግሞ ልክ ስላልሆነ ልጁ መምጣት ካልቻለ አሁንም ልጁን ለማምጣት እያሰብን ስለሆነ ማለት ነው። አሁንም ሀቢባ ያንን ሰው ልጅ ሁሉም ቀን ስላለው ቀን ነው እውነታውን የሚያወጣው ገባ እንጂ ዛሬ በዛሬ ሆኖ ግን ሁሉም ሰው ማወቁ ስለማይቀር ችግር የለው። እኔም እኮ እሱ ስለተናገረ የተናገርኩት ነገር የለም። ግን እሱ በዛ በተናገረው ነገር ላይ ወዳጆቹን እንደሚያጣ ነው እንጂ የነገርኩት እኔ ራሱ ቪዲዮ የሰራሁት ሌላ ነገር ያልኩት ነገር እንኳን የለም። አብሽር በቃ ጀግና። ኤኒዌይ ሀቡ በቃ ብዙም እንትን አንበል። አሁን ልጆቹን በውስጥ ማውራት ካለብን እናውራ። አንድ ጥያቄ ያለኝ ለአሊ ከይቅርታ ጋር። አሊ ቤተሰቦቿን አግኝተክ ነበር ኢትዮጵያ? አዎ አባቷ መጥተው ነበር። አዎ ከቤተሰቦቿን የሰማሁት ይሄንን። ተገናኛችሁ በአካል ከአባቷ ጋር? አዎ ቤት መጥተው ያው ጦም ነበረ ለቆርቆሮ ብቻዬን ነበርኩ። ያው መጥተው ገብተን ቤታችሁ የት ነው? ዙቲ ስለሚያስቅ ነው ቦታው። ይቅርታ አድርግልኝ። ዙቢ ስድብ ነበር ነው ይመስለኝ። የቦታ ስም ነው? አዎ የሰፈር ስም ነው። የሰፈር ስም ነው። የት ነው? አዲስ አበባ ውስጥ ነው? ከአዲስ አበባ ውጭ ነው? ሸዋሮቢት ውስጥ ነው። ሸዋሮቢት ውስጥ ሆኖ ቀበሌው ዙጢ ነው የሚባለው። ዙጲ ወይ ዙጢ? ዙጲ 05 ቀበሌ ማለት ነው። ግን ጋይ ዙጲ የሚባል ስድብ አታውቁም? ማየት ምንድን ነው? ሰው ሲሰዳደብ ሰምታችሁ አታውቁም? እና እኔ ዙጲ ስድብ ነበር የሚመስለኝ። ዙጢ አይደለም ጋይ ዙጲ ነው ያለው። ዙጢ። እሺ ከአባትየው ጋር ምን አወራችሁ? ያው በቃ ይሄን የተናገርኩትን ነገር ተናገርኩ። አሁን የነገርኳችሁን ነገር ነግሬያቸዋለሁ። ኦኬ እናንተ ቤት መጣው አባትየው? ኦኬ መቼ? ወላሂ ቀኑን አላስታውስም። በረመዷን ውስጥ ነው፣ ብቻ በጦም ውስጥ ነው። ኦኬ ዙጲ እሺ፣ እናመሰግናለን። ሌላ ልቦች ጥያቄ ካለክ ለአሊ ጠይቀው። አንቺ ጠየቅሽልን ስለሆነ ሁሉም እንዴት አበሻችሁ? በማና ናፋር ድብድግ ያልኩት ድምፄ እንግዲህ ካለ እድሜ ከጎረንትን ካለ ይቅርታ ጠይቃለሁ። ጎረን መስክ ጎረነነ ድምፅ ካለ እድሜ ትያለሽ እኮ ዙጢ በጣም ያስቃል። ሰፈር ዋይስ እኛ ጋርም ዙጢ ነውና ዙጢ ስድብ ነውና ስስቅ ነበረ መጀመሪያም ስንት ስትይ እኮ እኔም ስድብ ነው የማውቀው። አይ አሪፍ ምሽት ነበረ፣ ደስ ይላል በጣም እናመሰግናለን። እና ተገናኝተው ነበረ የሀና አባት ከአሊ ጋር ቤታቸው ሄደው በረመዳን? አዎ ነግረውናል። እነሱም በጣም ያው ሌሎቹ እንትን ሲሉ በቅንነት የአባት የወለደ ማንገስ ስለነበረ ነበር ለመጠየቅ ቦታው ድረስ የሄዱት። እሱ የገባውን ያህል እዚህ እንዳስረዳ ሁሉ ለእንሳቸው እንደዚሁ አስረድቷቸዋል። እና እናመሰግናለን አሊ። በፊትም እነ ሰያ ሲሉት እንደነበረው ነው በቅንነት የሚናገር ወንድም እንደሆነም ሲመሰክሩለት እንደነበረ ለእሳቸውም እንደዚህ ለማስረዳት ወደኋላ ያላለልኝ ነው። እና አሊ እናመሰግናለን። ሌሎቻችሁም በቅንነት እንደዚሁ ያለውን ለማስረዳት ወደኋላ አትበሉ። የገጠር ልጅም ሹምዬ አንተም ተስፍሽ እንዳለ ነው። ያው ሰዎች ስሜታቸውን እንትን ለመግለጽ ይሞክራሉ። ከዛም በኋላ ሲረዱ ደግሞ የኮመንት ላይ ለራሱ
እናመሰግናለን ለእውነት ስለቆምክ እያሉ ነው። ሁላችንም እንደዚሁ የምንችለውን ያህል ለእውነት ለመቆም ወደኋላ እንበል። አመሰግናለሁ። መልካም ሌሊት ይሆንላችሁ። እንተኛ። በጣም ነው የምናመሰግነው ቅልቦች፣ ጊዜህን ሰተክ ከኛ ጋር እንደዚህ ኢትዮጵያ ሆነህ ጠዋት ስራ እያለብክ እንደዚህ ከኛ ጋር እንግተክ ስለምታግዘን በጣም በጣም ነው የምናመሰግነው። ፈጣሪ ይስጥልን። በፎሎ ቅልቦችን ፎሎ ያላረጋችሁ ፎሎ አድርጉት። ፎሎ ያላደረጋችሁ ቪዲዮ ልሰራ ነው። በቃ አሁንማ በስመ አብ ራፕ እያደረግን እንሞክራ። በቃ እንዳለ ቪዲዮ መስራት ይጀምራል። ፎሎ አድርጉት።